ቤተክርስቲያኒቷን በፍራት ነው ያለው። እንኳን አንተ ኦርቶዶክስ ማልቀማችኝ ኦርቶዶክስ ተሐድሶ ነኝ ይበሉ። አይችሉም። የማይችሉበት ምክንያት እርሶ እየነገሩኝ። ይኸውልህ እንኳን አንተ ኦርቶዶክስ ማልቀማችኝ። እርሶ አሁን ምንድነው ኦርቶዶክስ ኖት ፕሮቴስታንት ኖት? ቅድም ተሐድሶም ተደጋጋሚ እያሉ ስላነሱ ተሐድሶ ኖት እርሶ? ተሐድሶ ሆነን መንቀሳቀስ እንፈልጋለን። ቤተክርስቲያናችን እንድትታደስ እንፈልጋለንና የትኛዋ ቤተክርስቲያን ነው የምትታደሰው? ኦርቶዶክስ። እንዴ እናንተ ውጪ ናችሁ እኮ ኦርቶዶክስ አይደላችሁ። ከውስጥማ ማን ያስቀምጣል? ካልሆናችሁ ማደሳችሁማ። ለምሳሌ ይሄንን ቤት ማደስ ይሄን ስቱዲዮ ማደስ የሚፈልግ ሰው ውስጥ ገብቶ ሊያድስ ይገባዋል። ከውጭ ሆኖ ምኑ ነው የሚያድሰው? መስቀልም አድርገዋል፣ ጥቁር ክርም አድርገዋል። ስላየሁኝ እኮ ነው እኔ። ይሄንን ለምንድን ነው የሚያደርጉት? እርሶ ኦልሬዲ ኦርቶዶክስ ቤተክርስቲያንም እርሶን አውግዛለች አንቀበልም ብለው በቀጥታ ወደ ፍትህ ሚኒስቴር ወይም ደግሞ አሁን ሰላም ሚኒስቴር ሄዳችሁ ስትቀበሉ ፍቃድ ስታወጡ የየት ቤተ እምነት ናችሁ? which means ኦርቶዶክስ አይደላችሁ። ኦርቶዶክስ ተሐድሶ ቤተክርስቲያን። ስለዚህ ኦርቶዶክስ ተሐድሶ የሚባል የለማ። የፈቃድ ከሰጠን ምን አገባ? እናንተ ናችኋ። አዎ እናንተ ናችኋ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክሉማ። እንወክላለን። በምን? እናንተማ የኢትዮጵያ ኦርቶዶክስ ተሐድሶ የሚባል ተሐድሶ የሚባል የለም። ይኸውልህ እዚህ ላይ ሁለት ተነጋግረን እንለፍ። ትልቅ ሰው ኖት፣ አከብሮታለሁ፣ ሐሳቦትን እሰማለሁ። ቤተክርስቲያኒቱ ጥያቄያችንን እስክትመልስ ድረስ በዚህ ፈቃድ አውጥተን እየተንቀሳቀስን ነው። ማን የምትባሉ? ኦርቶዶክስ ተሐድሶ ቤተክርስቲያን። ኦርቶዶክስ ተሐድሶ ቤተክርስቲያን የምትባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር አንድ አይነት አይደሉም። የጠፉ አሉ፣ የጎደላሉ ይላሉ። ከዛ ደግሞ መልሰው ደግሞ መጽሐፍ ቅዱስን ብቻ ነው የምቀበለው ይላሉ። የሰው ልጅ መሆኑን የሚያጣርስና ኑፋቄ ያስገባ ሐሰተኞች ቢጽ ሐሳውያን የሚባሉ መናፍቃን ያስገቡት የጥበብ መጽሐፎች እያሉ እኮ እየጨመሩ ያስተማሩ አይደል? ይሄ ከሰው ጋር መጋባት ይችላሉ፣ ወሲብ መፈጸም ይችላሉ ብለው አስተማሩ። ምክንያቱም ድርሳነ ሚካኤል የኛ ቤተክርስቲያን መጽሐፍ ራሱ አጋንንትን ያወሰው ወይተዋሰው የመውቱ ከመሰብ አጋንንት እንደሰው ያገባሉ፣ ይጋባሉ፣ ይሞታሉ። እነዛ ሊቃውንትና አባቶች 66 ብቻ ነው አዘጋጅተው ብለው የሚሉበት ምንድነው መስፈርቶት? ሁለተኛ ለእርሶ ሲሆን ቢጨመርም ችግር የለም። ግዴታ መርጌታ ጽጌ ስጦታው መጽሐፍ አለባቸው እንዴ? ያንን መልእክት ምስጢረ ስጋዊን በደንብ አድርጎ ብትንትን አድርጎ ገልጦ የሚያስተምርህ መምህር ነው። እሱ ግን አያምን፣ ሲጋራ ያጨሳል። አንዱ ጓደኛዬ ደንግጦ አብዶ ትምህርቱን ተወጣ። እዚህማ አልማርም። እሱ ራሱ ሲጋራ ያጨሳል መምህሩ? አዎ ወጣ ብሎ ሲጋራ እያጨሰ። ከፈለክ ልጠቆም ሄድና ተማር። አይ እኔ ጉዳይ ተመጣጣለ እግዚአብሔር የለም እንዳትል ነው የምፈራልህ እንጂ ይሄን መጽሐፍ ባነብልህ ክርስቶስ አማላጅ ነው የሚለው። 80 ሀዱ ነው አይደል? 80 ሀዱ ነው ግን ግዕዝ ስለሆነ እንዳለ ግዕዙን እንዳለ ነው ያተሙት። ህዝቡ አያውቀውማ፣ ጥያቄ አይፈጥርበትም ለህዝቡ። ችግሩ አማርኛ አንብቦ ነው ህዝቡ ጥያቄ የሚፈጥርበት። ይሄ ለምን እንደዚህ ሆነ የሚለው አማርኛ ላይ ነው እንጂ ግዕዝ ላይ አይደለም። ያ መጽሐፍ ቅዱስ ይማልዳል ይላል፣ አስታራቂ ነው ይላል፣ ዋስ ነው ይላል። እንዳለ ፕሮቴስታንቱ እንደሚቀበሉ ማለት ነው፣ ልዩነት በሌለበት። በዚህ መጽሐፍ ላይ የጨመረ አንዳች የጨመረ በዚህ ላይ ያለበት ይጨመርበት የቀነሰም ብሎ ይላል። ስለዚህ ያንን እንደ መደምደሚያና እንደ ማዕዘን አድርገው እንደ ቱምቢ አድርገው ወስደው በቃ የሚጨመርም የሚቀነስም የለም ይላል። ሁለተኛው ቆሮንቶስ ይላል። ሁለተኛው ስለጠፋ ነው ሁለተኛ ያሉት ይሄንን። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን እንግዲህ በተለያየ አማራጭ ይሄንን ቋንቋ የምትሰሙ ተተርጉሞላችሁ የሚደርሷችሁ እንዲሁም ደግሞ በምልክት ቋንቋም የምታደምጡን የምትመለከቱ ሰዎች እንዳላችሁ መረጃው አለኝ። ምርጫችሁ አድርጋችሁ ከኛ ጋር ስላላችሁ በጣም አመሰግናለሁ። በተለያዩ ሀሳቦች ላይ እንግዲህ በዚህ በዲቫይን ሾው እና ደግሞ በዲቫይን መልቲሚዲያ በጋራ በመተባበር ፕሮግራም እያዘጋጀን እናቀርባለን። ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው ማቀርብላችሁ ፕሮግራም በተለያየ ሀሳቦች እንግዲህ ማህበረሰባዊ እንዲሁም መንፈሳዊ ፖለቲካዊ ጉዳዮችን እንዲሁም የግለሰቦች የተለያዩ ሀሳቦችን በዚህ እያነሳን እናወራለን፣ እንጫወታለን። እንግዲህ ዛሬ እንግዳ ይዤላችሁ ቀርብ ያለው እንግዲህ በብዙ ለረጅም ዓመት የምታውቋቸው በተለያየ ጉዳዮች ላይ በተለይም ደግሞ እንግዲህ ከ1990 ጀምሮ አካባቢ ይመስለኛል ወደዚህ በተለያዩ ሞጋች ሀሳቦች መረጃው አለኝ። እንደዛ ይታወቃሉ። መርጌታ ጽጌ ስጦታው ከኔ ጋር በዚህ በስቱዲዮ አሉ። እንግዲህ ጥሩ ቆይታ ይኖረናል። ምን ሀሳብ አላችሁ? እንግዲህ መርጌታ ጽጌ ስጦታው ሲሞግቱ ታውቋቸዋላችሁ። በመጽሐፍ ቅዱስ ጉዳይ ላይ በተለይም በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጨመሩ ነገሮች አሉ የሚል ሀሳቦች አላቸው። በቤዛነት ጉዳይ ላይ በድንግል ማርያም ጉዳይና በመስቀል ጉዳይ ላይ ቤዛ የሚለውን ሐሳብ እንግዲህ ሲሞግቱ ታውቋቸዋላችሁ። ከዛም አልፎ ደግሞ በመጽሐፍ ቅዱስ ብቻ በሚለው ሐሳብ ላይ ቤተክርስቲያኒቷ ያንን ጨምራለች የሚላለ ከተሐድሶ ጋር በተያያዘም ታውቋቸዋላችሁ። ከዛ ደግሞ ፕሮቴስታንት ናቸው፣ ተሐድሶ ናቸው፣ ኦርቶዶክስ ናቸው ምንድነው የሚል ጥያቄዎች ይነሳሉ። ከዛም ደግሞ ከዚህ ካለባበሳቸው ጋር በተያያዘ ብዙ ጥያቄዎች ይነሳባቸዋል። እነዚህን ሐሳቦች እናነሳለን። እንዲሁም ደግሞ አሁን በቅርብ ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ ተከሰዋል። በዛም ክስ ጉዳይ ከኛ ጋር አብራችሁ ከቆያችሁ ታደምጣላችሁ ማለት ነው። በዛም
ሐሳብ እናነሳለን። እንዲሁም ደግሞ በቅርብ ቀን ደግሞ በዚሁ በዲቫይን ሾው ላይ አንድ የቀድሞ መርጌታ አሁን ደግሞ ወንድም ነኝ ብለው ኦፊሻሊ ልብሳቸውን አስረክበው በሄዱት እንግዲህ የቀድሞ መርጌታ ሚስጥሩ በአሁኑ ወንድም መርጌታ ሚስጥሩም የተከሰሱት ክስ አለ ወይም የተነሳባቸው ሐሳብ አለ። መርጌታ አይደሉም፣ እሳቸው ዲያቆን ናቸው። ከዲያቆን ያለፈ ምንም አይነት በቤተ ክርስቲያኗ እውቅና ያላቸው ጉዳይ የለም የሚል ተነስቷል። ሁለተኛም ደግሞ ጴንጤዎች እየረዷቸው እየኖሩ ግን ጴንጤ አይደለሁም ይላሉ የሚልም ክስ ተነስቷል። ብዙ ከኔ ጋር ከቆያችሁ በብዙ እናነሳለን። ዛሬ መርጌታ ጽጌ ስጦታው በዲቫይን ሾው ስቱዲዮ ሲገኙ ልብሳቸውን ለመመለስ ተገኝተዋል። እናነሳለን እሱንም። እንግዲህ በቤተ ክርስቲያን ታሪክ ላይ ደግሞ በ325 የተወገዙት የአሪዮስን ሐሳብም እናነሳለን። እሱም ደግሞ ወልድ ፍጡር ነው በሚል ሐሳብ ቤተ ክርስቲያን እንዳወገዘች እናውቃለን በተለያዩ ጉዳዮች ላይ። እንዲሁም ደግሞ የራሳቸውን ምንድነው ዶግማቸው የሚለውንም የት ናቸው? ኦርቶዶክስ ናቸው? ታድሶ ናቸው? ጴንጤ ናቸው? ካቶሊክ ወይስ አዲስ ሃይማኖት ፈጥረዋል? መርጌታ ጽጌ ስጦታው እናነሳለን። መርጌታ ጽጌ ስጦታው እንግዲህ በተለያየ ጉዳይ ላይ ከኔ ጋር ለሚነሱ የህዝብ ሐሳቦችም እንዲሁም ደግሞ ለተተቹበትም ለተጠየቁበትም በኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ ሕግ ፊት ቀርበው በፍርድ ቤት እንደነበራቸው ይታወቃል። ከዚህ በፊትም ክስ ተከሰው ታስረው ነበረ። ከጀርባዎት ደግሞ ምን እንዳለም የሚያውቅ የሚፈልጉ ሰዎች ስላሉ በዚህ ልክና ደረጃ በድፍረት ሞግተው ሲነሱ በኢኮኖሚዎት ላይ በራሱ በሚንቀሳቀሱበት ጊዜ በነፃነት እንዴት ይንቀሳቀሳሉ? የተለያዩ ነገሮች የተበሳጩ ሰዎችስ ሲፎክሩ አያለው፣ ኮሜንቶችንም አነባለው። ከደህንነት ውስጥ አንጻር ሳይፈሩ እንደዚህ የሚናገሩበት ምክንያት ማን ስላለዎት ነው የሚለውንም እናነሳለንና ማን ያውራ የነበረ ማን ያርዳ የቀበረ ይላሉ። ዋናውን ሰው እርሶን አግኝቻለሁ። ተሐድሶ ሲነሳ መጀመሪያ መርጌታ ጽጌ ስጦታውን ያነሳሉ። ከዛም ደግሞ በብዙ ጉዳዮች ላይ መጥተው ማብራሪያ ለመስጠት ፈቃደኛ ስለሆኑ በጣም አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። እንደምን አሉ? እንዴት ቆይተዋል? አንተ ልበልህ እንዴ? አንተ ነው ምንም አንተ ነው ምንም። አዎ በእንደሱ ነው የምንቀጥለው። ሰላም ኖት? ግን እግዚአብሔር ይመስገን ሁሉ ጥሩ ነው። ሁሉ መልካም ነው። እያገለገሉ ነው ያሉት? በጣም። የት ነው የሚያገለግሉት? አገልግሎቱ ተሐድሶ ነው። እሺ። በኢትዮጵያ ኦርቶዶክስ ተዋሕዶ በኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን የከሳቴ ብርሃን ስብከተ ወንጌል አገልግሎት ነው። ከረጅም ጊዜ ዓመት ጀምሮ የነበርኩበት የቆየሁበት ብዙ ወንድሞችን ያፈራንበት ብዙ አገልጋዮችን ወደ ጌታ ያመጣንበት ደግሞም ጤናማና ብርቱ አገልጋዮች በውስጡ ያሉበት ነው። ከሳቴ ብርሃን ማለት ለሚጠየቀው ጥያቄ ሁሉ መልስ የመስጠት አቅም ያለው ወንጌላውያንን የመምከር ኦርቶዶክስ ቤተክርስቲያን ደግሞ ከተሳሳተሽበት ውጭልን እባክሽን ተስተካከይ የማለት ስህተቷን ገልጦ በማሳየት ለሊቃውንት ጉባኤና ለሲኖዶስ በማቅረብ ጠንክሮ የሚያገለግል የሚያስተምር አገልግሎት ተቋም ነው። ማለትም በፕሮቴስታንቱና በኦርቶዶክስ ቤተክርስቲያን መካከል ሆኖ ድልድይ ነው። ምንድን ነው? እንደዛ ብሎ መናገር ይቻላል። ድልድይ አቀራራቢ ነው። የኛ የተሐድሶ ዓላማ ወንጌላውያን በዚያ ርቀት፣ ኦርቶዶክስ ደግሞ በዚህ ርቀት ሁለቱ በአፈንጋጭ ሁኔታ እየተፎካከሩ እኔ እየተባባሉ እየተዛዛቱ እንዳይሄዱ እንፈልጋለን። ስለዚህ ልዩነቱን እናጥበበው ነው በዋናነት አንዱ አካሄዳችን። ልዩነቶች ይጥበቡ። የኛ ነገር ምንድነው? ትልቁ ራእያችን ኦርቶዶክስ ቤተክርስቲያን ወንጌሉን ትያዝ። መጀመሪያም ወንጌላዊት ቤተክርስቲያን ናት። መጽሐፍ ቅዱስን ወደ ሀገሯ ቀድማ ይዛ የመጣች ቤተክርስቲያን ናት። ከእስራኤል መነሻ የሚኖራት አንድ ታሪክ አለ ከጃንደረባው ጀምሮ ስንመለከት። በሌላ በኩል ግን በፍሬምናጦስ በኩል ደግሞ ከግብፅ ነው። ከግብፅ ቤተክርስቲያን ነው ወንጌሉንም ማዕረጉንም ስርዓቱንም ያመጣችው። ታዲያ እኮ ሁለት ተናገሩ። አሁን ራሱ የኢትዮጵያ ጃንደረባ እንግዲህ የኢሳያስ መጽሐፍ ጠቅሶ ነው አይደለ ሲናገር የነበረው። ያነብ ነበረ። የሚያነበው ነገር በእርግጥ አስተዋለም። የታሪክ ምንጭ ክርስትና መነሻው ከየት ነው ሲባል አንዳንዶቹ ለኢትዮጵያ ቤተክርስቲያን መነሻው ጃንደረባው ነው ይላሉ። ጃንደረባው እውነት ነው። በቀጥታ ከሐዋርያት
ተምሮ በሐዋርያት ተጠምቆ የመጣ ሰው ነው። ነገር ግን ኢትዮጵያ ውስጥ መጥቶ ያንቀሳቀሰው የተከለው ወይም ደግሞ ይሄ ነው የሚባል የተሰነደ ሰነድም ቢሆን እንደ አፈታሪክም ቢሆን እንኳን በአግባቡ የለንም። ስለዚህ ጃንደረባውን ክርስትናን ራሱ ተቀብሎ መጥቶ ባለስልጣን ነው፣ የታወቀ ሰው ነው፣ ዕውቀት ያለው ሰው ነው። ምናልባት ደስ ብሎት ክርስትናን ተቀብሎ የመጣ ሰው ስለሆነ ለባለስልጣናቱና ለመሰሎቹ ይሄንን ተናግሮ ሊሆን ይችላል። ምናልባትም ይሄ ነገር እንደ ትውፊት ሆኖ በቅብብሎሽ እስከ ፍሬምናጦስ ደርሷል የሚል የኔ የግል ሐሳብ አለኝ። ለምን መሰለህ? ፍሬምናጦስ መጥቶ ክርስቲያን ሆኖ ወንጌልን እንዲሰብክ እድል ያገኘው የፍሬምናጦስ አሻራ የዚያ ማን ነው የጃንደረባው አሻራ ባይኖር ኑሮ ምናልባት ባይድ እምነት ተብሎም ሊነቀፍም ሊጣልም ተቀባይነት ሊያጣ ይችል ነበር። ስለዚህ ክርስቲያን መሆኑ ሲታወቅ ክርስቲያን ከሆነማ ያስተምር ተብሎ ፍሬምናጦስ እድሉና መድረኩ ሲመቻችለት የሚያሳየው አስቀድሞ ክርስትና አሻራው እንዳለ ነው። ቅብብሎሹ አለ፣ ባህላዊ በሆነ መንገድም ቢሆን አለ ማለት ነው። ስለዚህ ፍሬምናጦስ አገልግሎቱን ጀምሮ ሲያቀጣጥል ለምን በዚህ ሁኔታ እንገደባለን? ግብጽ እኮ ካጠገባችን አለች። ፍሬምናጦስን ከሌሎች ኢትዮጵያውያን ሊቃውንት ጋር እንላከውና ግብጽ አባት ትላክልን ተብሎ ወደ ግብጽ ሄዶ አትናቴዎስ ጋር ተገናኝቶ አትናቴዎስ ደግሞ ካንተ ሌላ ወደ ኢትዮጵያ የምልከው ካንተ ሌላ ሰው የለኝም። አንደኛ ቋንቋ የምታውቅ ሰው ነው። ቆይቷል። ፍሬምናጦስ የተወሰነ ጊዜ ቆይቷል። አመጣጡን መተረክ አያስፈልግም። በንግድ ምክንያት እንደመጣ ስለሆነ ትንሽ ሰፋ እንዳይልብን ነው። ቋንቋውን የኢትዮጵያን ሕዝብ ቋንቋ አንታውን ለምደኸዋል። አመጋገቡን ለምደኸዋል። አየሩን ለምደኸዋል። ማህበረሰቡ ጋራ ተቀራርበሃል። ጥሩ መግባባት አለ። ጥሩ ቤተሰባዊ ትስስር ፈጥረሃል። ስለዚህ አንተን አስተምሪ፣ አንተን ሹሜ ልላክህ አለው። አትናቴዎስ ይህንን አደረገ ለፍሬምናጦስ። ይህንን ሲለው ፍሬምናጦስ በፈቃደኝነት ለዚህ ብቁ ሁኜ ከተገኘሁ ደስ ይለኛል አለ። ፍሬምናጦስ ቁጭ ብሎ ከአትናቴዎስ ለ3 ዓመት ያህል ነው የሚባለው በታሪክ ተማረ። ስነ መለኮትን ትምህርት ተማረ። በወቅቱ ደግሞ አርዮሳዊ እንቅስቃሴ ነበረ። ከዚያም እንዲጠበቅ ከዚያ የኑፋቄ ትምህርትም እንዲጠበቅ ያንን የኑፋቄ ትምህርትም እንዲያወግዝና እንዲቃወም በጎን አሳይቶ ወንጌልን በግሪክኛ ቋንቋ የተጻፈ 66 መጽሐፍ ቅዱስን ያኔ የመጀመሪያ ጊዜ ተሰባስቦ የተጠረዘበት ጊዜ ነበረ። በራሱ በአትናቴዎስ ጥረት አንድ ቅጅ ሰጠው ለፍሬምናጦስ። ፍሬምናጦስ የዚያ ቋንቋ ችግር የለበትም፣ አፉን የፈታበት ቋንቋ ነው። መጽሐፍ ቅዱስን ይዞ መጣ። ሲመጣ ግን ለኢትዮጵያውያን እንዴት ነው የሚያደርጉት? ይህንን መጽሐፍ ግሪክኛ ቋንቋ አስተምሮ ነው ህዝቡን በግሪክኛ ቋንቋ ማስተማር የሚቻለው ወይስ ወደ ብሔሩ ቋንቋ መጽሐፍ ቅዱስን ተርጉሞ ነው ህዝቡን ማገልገል የሚቻለው? የቱ ይሻላል የሚል ውይይት ተካሂዶ አይ ግሪክኛ ቋንቋን ለኢትዮጵያ ህዝብ ማስተማር ጊዜ መፍጀት ይሆናል። ስለዚህ መጽሐፍ ቅዱስን ወደኛ ቋንቋን ተርጉመው ተባለ። ሲተረጎም ደግሞ የኢትዮጵያ ፊደል በዚያ ሰዓት አበገደ ነው። አበገደ ማለት ሁ ሂ ሃ ሄ ህ ሆ የሚል ቅጥያ የሌለው ማለት ነው። ቡ ቢ ባ ቤ ብ ቦ የሚል ቅጥያ የሌለው ዝም ብሎ አ በገደ ሀ ለሃ መሰረሰ እንደዚህ የመጀመሪያ ፊደሎች ብቻ እና ለመግባቢያነት በጣም አስቸጋሪ ነው። ስለዚህ በዚያ ቋንቋ ጽፎ መጽሐፍ ቅዱስን ማስተማር መጽሐፉን ወደ ሌላ አደጋ የመጣል ነገር ይፈጥራል። መጽሐፍ ቅዱሱን ወደ ተሳሳተ ትርጉም ያስሄዳል። እንግዲያስ ለፊደሉ አናባቢና ብጅለት ተባለ። እኔ በእውነት ነው የምልህ ይሄንን እንደ አንድ የእግዚአብሔር ጥበብ እንደ ልዩ መገለጥ አድርጌ ነው የዚያን ሰዎች እግዚአብሔር እንዴት እንደረዳቸው የማይሽ ዛሬ እዚህ መጽሐፍ ቅዱስ ላይ የምታየው ይሄ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የምትለዋ እቺ የጽሑፍ አረፍተ ነገር በዚያን ጊዜ ፊደሉ ሲሰራ አበገደን አ ለምሳሌ እናት ፊደል ነው። ኡ ኢ አ ኤ ኦ የሚበቅ ቅጥልጥሎች ናቸው። በቅልጥልጥል ሌላ መልክ የተፈጠረላቸው ናቸው። ሌላ ስያሜ ይወጣላቸው ናቸው። ለምሳሌ አ ካልክ በኋላ ኡን ጭረት ነው ከጎኑ ያደረክለት። ቀጥሎ ሶስተኛ ፊደል ስትፈጥር ደግሞ ታች ነው ጭረት ያደረክለት ታች ነው። ከዚያ ቀጥሎ አራተኛዋን ፊደል ደግሞ አንዷን እግር በማስረዘም ነው ቅጥያዋን በማሳጠር አንደኛዋን በማሳጠር ነው።
ኤን ደግሞ ቀለበት በማድረግ ነው። ቅጥልጥሎች ከላይ ላይ ሁለት ጭረቶች ቅጥልጥል ማድረግ ነው። ኦ ደግሞ በዚያኛው በኩል ያለውን ማሳጠር ነው። ስለዚህ የአማርኛ ፊደልም ሆነ የግዕዝ ፊደል አናባቢ ዜሮና ጭረት ናቸው። ኢትዮጵያውያን ያን ጊዜ ሊቃውንቱ ዜሮና ጭረትን ነው በቀላሉ የተጠቀሙት። እነዚህን እስከ 7 ከ1 እስከ 7 ፊደሉ እንዲበተን እንዲመነዘር አደረጉና አሁን ሌላ ነገር ቢፈጠር ሌላ ቃላት ስንናገር የሚመጡ ቃላቶች ካሉ ለምሳሌ እንደ ቋንቋ ለማለት በእርግጥ ይሄ አማርኛ ሲመጣ የመጣ ነው። ግን ግዕዝ ላይም እንዲህ አይነት ፊደሎች አሉ። እንቋ የሚል ፊደል አለ። እንቋ ማለት ቋ የሚለው ፊደል እታች ቅጥያ ቃ ሆኖ እንደገና በዚህኛው በኩልም ደግሞ ሌላ ቅጥያ አለ። እንደዚህ አይነት ፊደል ጓ ለምሳሌ እጓለ መህየው ሲል የሰው ልጅ ለማለት እጓለ መህየው ሲል ጓ የሚለው ቃል አሁን በእናቱ ፊደሎች ውስጥ የለም። ምን ይባላሉ? እነዚህ ዲቃላ ፊደሎች ይባላሉ። የግዕዝ ዲቃላ ፊደሎች የተዋረሱ ናቸው። ከግዕዝ የወለዳቸው ከእናት ቋንቋ አታገኛቸው። ነገር ግን በንግግር የተገኙ ከፊደል ውስጥ ለምሳሌ ቀቁ ቂቃ ቄቅቆ ትላለህ። ቋ የሚል ፊደል እነዚህ ውስጥ የለም። ስለዚህ ለምሳሌ አሁን ሲያስቆጥሩት ለብቻ ናቸው እነዚህ የሚቀመጡት። እነዚህ ለብቻ ናቸው። ፊደልም አይተህ ከሆነ እነዚህ ለብቻ ናቸው። እነዚህ ለብቻ ናቸው እና በዚህ መልክ እነዚህም ለብቻ ተሰናዱ። መጽሐፍ ቅዱስ በዚህ መልክ እንዲጻፍና ወጥነቱ በጣም የተስተካከለ የማያደናግር ማንኛውም የሰው ሀገር ዜጋ መጥቶ በአንድ ቀን ፊደሉን አጥንቶ በአንድ ቀን ሊያነብ በሚችልበት ጥበብ ቋንቋ ፊደሉ ተሰራ ማለት ነው። መጽሐፍ ቅዱስ በዚህ መንገድ ተተረጎመ እና ቤተክርስቲያኒቱ እናት ቤተክርስቲያን ናት። የመጀመሪያ ታላቅ ቤተክርስቲያን ናት። ይሄንን መጽሐፍ ቅዱስ ተቀብላ ነው ወደዚህ ቋንቋ ተርጉማ እንዲሰራ አደረገች። ምናልባት ጥያቄህና እኮ እናንተ በመሃል ታዲያ ምንድናችሁ ነው? አሁን ተሐድሶ በፕሮቴስታንቱና በኦርቶዶክስ መካከል ለሁለቱም ነው። ሁለቱንም ነው አራሚ የሆናችሁት። አሁን ልክ ነው። እኛ በዚህም በኩል ስናይ ስህተቱን አናልፈውም። ነገር ግን ዋና ተልኳችንና ጥሪያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስትጀመር ከፍሬምናጦስ በዚህ መንገድ ነው የተጀመረችው። 66 መጽሐፍ ቅዱስ ይዛን የተነሳችው። አሁንም እንኳን በየደብሩ ያለው የብራና መጽሐፍ 66 81 አይደለም 66 ነው። ክርስቶስ አማላጅ ነው የሚለው፣ ክርስቶስ ጠበቃ ነው የሚለው፣ ክርስቶስ ዋስ ነው የሚለው በግዕዙ ቋንቋ። ስለዚህ ይሄን መጽሐፍ ባነብልህ ክርስቶስ አማላጅ ነው የሚለው። ይሄ የታረመ የለውም። 80 አሐዱ ነው አይደል? 80 አሐዱ ነው። ግን ግዕዝ ስለሆነ እንዳለ ግዕዙን እንዳለ ነው ያተሙት። ህዝቡ አያውቀውማ። ጥያቄ አይፈጥርበትም ለህዝቡ። ችግሩ አማርኛ አንብቦ ነው ህዝቡ ጥያቄ የሚፈጥርበት። ይሄ ለምን እንደዚህ ሆነ የሚለው አማርኛ ላይ ነው እንጂ ግዕዝ ላይ አይደለም። ስለዚህ ግዕዝ ላይ ጥያቄ ካላስነሳ እንዳለ ይቀመጥ። ቤተክርስቲያኒቱ አሁን በፍርሃት ነው ያለችው። ህዝቡ ባሳደረባት ተጽዕኖ ነው ይማልዳልን ይፈርዳል ያለችው እንጂ እዚህ ላይ ግን ይማልዳል ነው። ዘመናትን ተሻግሮ የመጣ ከ334 ዓመተ ምህረት ገደማ ጀምሮ ለ1000 እኮ 700 ምናምን ዓመት ማለት ነው ክርስቶስ ያማልዳል እያለች መጣች ቤተክርስቲያን። ስለዚህ ሮሜ 8:34 ላይ ነው ይሄንን በግዕዙ የሚለው። አዎ እርግጠኛ። እሺ አንብቡልኝ እስቲና እዚህ ላይ ክሮፕ አድርገንም ለማስቀመጥ እንሞክራለን። ምናልባት 8:34ን ከሆነ ሊያነሱልኝ የፈለጉት ሮሜ 8:34 በቀጥታ ግዕዙ ይማልዳል ነው የሚለው። አዎ አየህ እንዲህ ይላል። 33 ቁጥር ልጀምርና እሺ አንብቡት። 33 መኑ ውእቱ እንከ ዘይትዋቀሶሙ ለሕሩያን እግዚአብሔር የመረጣቸውን ማን ይከሳቸዋል? ለእመለሊሁ ያጸድቅ የሚያጸድቅ እግዚአብሔር ነው። መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። በእግዚአብሔር የሞተው ከሙታን የተነሳው ይልቁንም በእግዚአብሔር ቀኝ ያለው ስለኛ የሚከራከረው ክርስቶስ ኢየሱስ ነው። የግዕዙ ቃል እንደዚያ ነው የሚለው። ስለኛ የሚከራከረው በግዕዝኛ የሚከራከረው ምንድን ነው? ተከራካሪ ማለት ጠበቃ ነው። እሺ ጠበቃ ነው። አንተ የቀጠርከው ጠበቃ ለእኔ ጉዳይ ግባልኝ አድነኝ ከዚህ ጉዳይ ብለህ ምናልባት በዚህ እንግዲህ ክፍያ አለው። ግን በክርስቶስ በኩል ስትመጣ ግን በደሙ በከፈለው መስዋዕትነት ባደረገው ነገር ክርስቶስ ለአንተ ጠበቃ ሆኖ ለአንተ ዋስ ሆኖ በእግዚአብሔር አብ ፊት በጻድቁ በእግዚአብሔር ፊት የሚታይልና የሚቆምልህ የሚሟገትልህ ማለት አማላጅ ማለት ነው። ስለዚህ እንዴት እዚህ ላይ በአማርኛው ላይ ለምን የሚማልደው የሚል ለምን ተተረጎመ? ምናልባት ከግሪኩ ጋርም በተያያዘ ሁኔታ
እሺ ለግሪኩ ቅርበት ያለው አማላጅነት ከሆነ አማላጅነት ብለው አቃንተው ተርጉመውታል ማለት ነው። ይሄ ሲሆን ራሷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካቶሊክም ከወንጌላውያንም ጋር ተስማምታ ያሳተመችው መጽሐፍ ቅዱስ ነው። ምክንያቱም የኢትዮጵያ መጽሐፍ ቅዱስ ማህበራት ይላል የታተመበትን ፕሮቴስታንት መጀመሪያ ጣልቃ ሳይገቡ በአፄ ኃይለ ሥላሴ ጊዜ 54ቱ ማለት ነው 66ቱ እኮ ገባኝ 1954 የታተመው ነው። አዎ 54 አይደለም 19 አፄ ኃይለ ሥላሴ ከስደት እንደተመለሱ የታተመው መጽሐፍ ቅዱስ እኮ ስንት ዓመተ ምህረት ላይ ማለት ዓመተ ምህረቱ እሱን አሁን 1954 ላይ አለ 1954 80 ሀዱን እንዳትለኝ ብዬ ነው አይደለ 80 ሀዱን አይደለም 66ቱ ላይ ሆኖ 1954 የታተመ አለ። ልክ ነህ 1954 የሚባለው ይሄ አይደለ 66ቱ ነው። እሱ ላይ ምን አለ መሰለህ አፄ ኃይለ ሥላሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግሪክኛ፣ እንግሊዝኛ፣ ዕብራይስጥኛ፣ ግዕዝ፣ አማርኛ የሚያውቁ ሊቃውንትን አፄ ኃይለ ሥላሴ ከራሷ ከኦርቶዶክስ ቤተክርስቲያን ሰበሰቡ። በሉ ይሄን መጽሐፍ ቅዱስ ከግዕዝ ወደ አማርኛ ከእንግሊዝኛም እያስተያያችሁ ከግሪክኛም እያስተያያችሁ ተርጉሙልኝ አሏቸው። ከራሳቸው ቤተ መንግስት ቢሮ ከፍተው ባጀት መድበው እነዚህ ሊቃውንት መረመሩ፣ አጠኑ፣ ተረጎሙና ለአፄ ኃይለ ሥላሴ አቀረቡ። ብርሃንና ሰላም ማተሚያ ቤት ገባ። ብርሃንና ሰላም ማተሚያ ቤት ገብቶ ታትሞ ሳይወጣ የጣሊያን ወረራ መጣ። ከጣሊያን ወረራ መልስ መጽሐፉ ከማተሚያ ቤት ታትሞ እንዲወጣ ተደረገ። ከዚያ ላይ መግቢያው ላይ ምን ይላል? ከዚያ በፊት 80 ሀዱ እንደታተመ ይገልጽና ሊቃውንቱ መርምረው አስተካክለው ባቀረቡልን መሰረት ይላል 66ቱን። አሁን 80 ሀዱ ምን ሆነ ማለት ነው? ታረመ፣ ተስተካከለ። ችግር እንዳለበት አዩ ሊቃውንቱ። ስለዚህ ታርሞና ተስተካክሎ በቀረበልን መሰረት እንዲታተም በዘመናችን በይህን ያህል ዓመተ ምህረት እንዲታተም አደረግን ይላል። የኃይለ ሥላሴ መቅድሙን አፄ ኃይለ ሥላሴ ጽፈውበታል። ያ መጽሐፍ ቅዱስ ይማልዳል ይላል፣ አስታራቂ ነው ይላል፣ ዋስ ነው ይላል። እንዳለ ፕሮቴስታንቱ እንደሚቀበለው ማለት ነው፣ ልዩነት በሌለበት ሁኔታ። ስለዚህ ይሄ መጽሐፍ ቅዱስም ከጥንት የቆየና የመጣ ስለሆነ ምንም እንኳን 80 ሀዱ ተብሎ ሌሎቹ ቢጨመሩበትም የነበረው 66ቱ ግን የተቀነሰበት ነገር የለም፣ ወይም ደግሞ የተሻሻለ ተብሎ የታረመ። ግን እዚህ ላይ ደግሞ እርሶ አንድ የሆነ ፖድካስትና ፕሮግራም ላይ ቀርበው 66 ብቻ አይደለም ብዬ አምናለሁ የግል እይታዬ ነው ብለው የተናገሩትን ቃል በቃል ቪዲዮ አለ እኔ ጋ። ያ ማለት በ66ቱ ብቻ አይደለም። ለምሳሌ እንደውም የአንዲትን ፊልጵስዩስ ላይ የተጻፈን መልእክት ጠቅሰው እርሱ ራሱ ታዲያ ለዚህኛው የተጻፈው አለ የወዳኛው መልእክት ብለው የተናገሩበት ቪዲዮም አለ። ስለዚህ ያ መልእክት የት ሄደ ብዬ በራሴ ጠይቃለሁ ብለው እርሱ ተናገሩና ስለዚህ መጽሐፍ ቅዱሱ የጎደለ ነው ብለው እየተናገሩ ነው ማለት ነው። ይኸውልህ በመሰረቱ የዮሐንስ ወንጌል ብቻውን እንኳን ለኢትዮጵያ ቢደርሳትና ለዓለም ቢከፋፈል በቂ ነው። ይኸውልህ ጎደሎ የሚባል መጽሐፍ አይደለም። የማቴዎስ ወንጌል ብቻውን ሙሉ ነው። 66 ሲሆንልን አይደለም ሙሉ የምንለው። ብሉይ ኪዳኑ ቀርቶ አዲስ ኪዳን ብቻ ቢሆንም ሙሉ ነው። ብሉይ ኪዳንም አዲስ ኪዳኑ ብቻ አይደለም፣ የዮሐንስ ወንጌል ብቻውን ተጽፎ ሙሉ ነው። ለክርስቶስና ለደህንነታችን በቂ ነው ባይነኝ እኔ እንዲህ አይነት አቋም አለኝ። ምክንያቱም ዮሐንስ የራሱን ወንጌል ጽፎ መልእክታቱንና ራእዩን እንኳን ሳይጨምር ወንጌሉን ብቻ ጽፎ ኢየሱስ በደቀ መዛሙርቱ ፊት ያደረገው እጅግ ብዙ ነበር አለ። እያንዳንዱ ቢጻፍ ዓለም አልበቃውም። ምን ማለት ነው? ይሄ ቀርቷል ማለት ነው። አየህ ቀርቷል። ስለዚህ ለምንድን ነው ይሄኛው የተጻፈው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት እንዲሆንላችሁ ይህ ተጻፈ አለ። ስለዚህ ለሕይወታችን የዮሐንስ ወንጌል በቂ ነው ማለት ነው። ማቴዎስ የግድ ተጨምሮ ነው ሕይወቴ ሙሉ የሚያደርግልኝ ልትለኝ አትችልም። ዮሐንስ ወንጌሉን ሲጽፍ የማቴዎስን የማርቆስንና የሉቃስን ጨማምሮ አይደለም ለሕይወታችሁ ተጻፈ ያለው። የራሱን ወንጌል እስከ ምዕራፍ 22 ያለውን ጽፎ ለሕይወታችሁ ይህ ተጽፏል ብሏል። አሁን እኔ እዚያ ላይ ያነሳሁት ይህች መልእክት በተሰሎንቄ ከተነበበች በኋላ በእናንተ ዘንድ ደግሞ ትነበብ በሎዶቅያ ያለችውን ደግሞ እናንተ አንብቧት አለ። ስለዚህ የሎዶቅያ መልእክት የሎዶቅያ መልእክት የለም። አሁን አትናቴዎስ ሙሉውን ሰብስቦልና እንዳንል ሙሉውን አልሰበሰበም። የተገኙትን በሙሉ ሰብስቧል። በየሀገሩ የተበተኑትን የተጻፉትን በሙሉ ሰብስቧል።
12 ሐዋርያት ወንጌል አልጻፉም ወይ? ጽፈው ሊሆን ይችላል፣ ግን የት ሄደ አናውቅ። ሊሆን ይችላልም አይችልምም ስለማናውቀው ጽፈዋል ብለን አደመድምም፣ አልጻፉም ብለን አደመድም። ለኮርሶ ሁለት ቦታ እየረገጡ ነው። ይኸውልህ እንዴ ሁለት ነገር እየረገጡ ነው ወይ ተጽፏል ብለው ደምድመው። ምክንያቱም አንዳንዶች መጽሐፍ ላይ ምን ይላል? እሺ የሉድቃ መልእክት አምጣልኝ እኮ አንዳንዶች ምን አሉ መስሎት ሲነሳ እኮ ለምሳሌ በዚህ መጽሐፍ ላይ የጨመረ አንዳች የጨመረ በዚህ ላይ ያለበት ይጨመርበት የቀነሰም ብሎ ይላል። ስለዚህ ያንን እንደ መደምደሚያና እንደ ማዕዘን አድርገው እንደ ቱምቢ አድርገው ወስደው በቃ የሚጨመርም የሚቀነስም የለም ይላሉ። ይኸውልህ እኔ እሱን ጥቅስ ያለ ቦታው እየተጠቀምንበት ነው ያለ። እሺ ይሄ የጨመረ የቀነሰ ያለ ቦታው ሁሉ እየተጠቀምንበት ነው ያለ ነው። የጨመረ የቀነሰ የሚሉ ለአጠቃላይ ለ66ቱ አድርገን ነው ይሄን ነገር እየተናገርን ያለ። እሺ ለ66ቱም አይደለም፣ ለ27 ወንጌላትም አይደለም፣ ለሐዲስ ኪዳን መጻሕፍትም አይደለም። ዮሐንስ ራእዩ ላይ ይሄን ጥቅስ ሲያስቀምጥ ይሄን ቃል ሲያስቀምጥ ለወንጌሉም ለመልእክታቶቹም እንኳን አይደለም፣ ራእዩን ጻፈ። ስለዚህ ለዛች ለዮሐንስ ራእይ ነው። እውነት ለመናገር ከሆነ ለራእዩ ነው ይህንን ቃል የተናገረው። በዚህ የትንቢት መጽሐፍ ላይ የጨመረ እግዚአብሔር እንደዚህ ያደርግበታል፣ ያጎደለ እግዚአብሔር እንደዚህ ያደርግበታል ብሎ በዚህ የትንቢት መጽሐፍ ላይ ሲጀምርም ይህን የትንቢት መጽሐፍ የሚያነበውና የሚጠብቀው ብሎ ነው የሚጀምረው። ሲጨርስም በዚህ ላይ የጨመረና የቀነሰ ነው ያለው እንጂ ለሁሉም ያን ጊዜ ወንጌላት ሁሉ አልተሰባሰቡለትም። ለተሰባሰበ መጽሐፍ ቢሆን ኑሮ ያኔ ዮሐንስ ይሄን ሲናገር የመጨረሻውን ራእይ ሌላው ሁሉ ተጽፎ አብቅቶ እጁ ገብቶለት ራእይ ላይ ብቻ ቢያጠናቀቅ ኑሮ ያስብላል፣ ለዚያ ሁሉ ያስብላል። በየሀገሩ የተበታተነ እነ ገላትያ ይጻፉ አይጻፉ፣ እነ ቆሮንቶስ ይጻፉ አይጻፉ፣ ጳውሎስ በሌላ ዓለም ሆኖ የጻፈው ሌላው ዮሐንስ በስር በፍጥሞ ደሴት ሆኖ ሌላ ዓለም እያየ ነው ያለው። ስለዚህ መጻሕፍቱ ሁሉ በዚያ ሰዓት የተጠረዙበት ጊዜ አይደለም። ብሉይ ኪዳን ያኔ ተጠርዞ ነበርና ብሉይ ኪዳንን ነው ያለ እንዳንድ ደግሞ ብሉይ ኪዳን አያገበው በዚህ ጉዳይ ላይ። ስለዚህ ነገሮቻችንን አሁን ምን መሰለህ ዝም ብለን ሳንለጥ ሳናሰፋ መጻሕፍቱ የሐዲስ ኪዳን መጻሕፍት በትክክል እነዚህ 27 ብቻ ናቸው ብሎ ቢሉ አባቶች በጊዜው ሰብስበው ያተረፉልን ከጥፋት ያተረፉልን እነዚህ ናቸው። ለምሳሌ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ሌላ ሶስተኛ አራተኛ የሚባል ሁሉ አለ። የቆሮንቶስ መልእክት ሶስተኛ እቺ አሁን ሁለተኛ የሆነችው ሶስተኛ ናት ነው የሚሏት። ሁለተኛ ቆሮንቶስ የለም። ሁለተኛው ስለጠፋ ነው ሁለተኛ ያሉት ይሄንን። ስለዚህ በመሃል ያለችው ስለጠፋ ስለዚህ አጥተናል ማለት ነው አንድ መጽሐፍ። ግን ያንን ማጣታችን ደህንነት ጎድሎብናል ወይ? አልጎደለብንም። እንዳልኩህ የዮሐንስ ወንጌል እንዲሁ ምዕራፍ 3 እንኳን ብቻዋን ለደህንነታችን በቂ ናት። ስለዚህ እንደዛ ካላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሐዱ ብላ ስትቀበል አይ ቲንክ ካቶሊክ 76 አካባቢ ይቀበላል ወይ 75 ይመስለኛል። ከዛ አልፎ ደግሞ እርሶ እንደሚናገሩት መጽሐፍ ቅዱሱ እኮ ያልተጻፈ ሊኖር ይችላል እንደዚህ ብለው ለራሶት ሲሆን ትክክል እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመቃወም ደግሞ ሲሆን 80 አሐዱን አንቀበልም ብለው ይመጡና ይቆርጡና 66 ብቻ ነው ይላሉ። ትክክል። ስለዚህ ለምንድነው ለምሳሌ አንዳንድ የሥነ መለኮቶች ትምህርት ቤቶች ከዛ ላይ የጥበብ መጽሐፍት ብለው 5-6ቱን ወስደው ይጨምራሉ፣ ያስተምራሉ፣ እንቀበላለን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ብለው ይላሉ። እነዛ ሊቃውንትና አባቶች 66 ብቻ ነው አዘጋጅተው ብለው የሚሉበት ምንድነው መስፈርቶት? ሁለተኛ ለእርሶ ሲሆን ቢጨመርም ችግር የለም ግዴታ መርጌታ ጽጌ ስጦታው መጻፍ አለባቸው እንዴ? ያንን መልእክት እርሶ ካልጻፉትና አስኮ ካላደራጁት እኔ ካልጻፍኩት እኔ ካልነካሁት እኔ የነካሁት ብቻ ነው የሚጣፍጠው አይነት ነው የሚመስለው። ከተቀበሉ ታዲያ ይሄኛውን ለመቀበል ለምን ቸገሩ? እሺ አሁን ጥያቄ መልካም ነው። እሺ በሱ መንፈስ አይደለም አንተ በሞገትበት መንፈስ አይደለም እኔ የሚቃወሙት የመጨመርም የመቃወምን ነገር። እሺ ምንድነው ታዲያ 80 አሐዱ የተባለው መጽሐፍ ቅዱስ የተጨመረው ይሄ በብሉይ ኪዳን የብሉይ ኪዳን ነው። በነገራችን ላይ የብሉይ ኪዳን መጽሐፎች ናቸው። አሁን ቤተክርስቲያኒቱ ሐዲስ ኪዳንም የምጨመራቸው አሉኝ የሐዲስ ኪዳን መጽሐፍትም ብላ እና አብጥሊስ እነ ዲድስቅልያ እነ ምንድነው አሉ መጽሐፍቶች እነ ግሱ እነዚህ መጽሐፍቶች ደግሞ የሚባሉ አሉ የሐዋርያት መጽሐፍትና የሚባሉ መጽሐፍቶች አሉ። እነሱ ሁሉ መጨመር አለባቸው የሚል ነገር ሁሉ አላት። አሁን የተሐድሶ ጥያቄ ሌላ ነገር ውስጥ ስለከተታት ብዙ የቤት ስራ ሰጣትና ያንን አስጣላት እንጂ ቤተክርስቲያኒቱ ዝም ብትባል ያን ሁሉ ትጨምር ነበረ። የምትጨምረው ብዙ ነበራት። እኔ አሁን እያልኩ ያለሁት እነዚህ የብሉይ ኪዳን ወደ 14-15 የሚደርሱ ተጨማሪ መጽሐፍቶች መጨመራቸው
ተፈልገው የተገኙ ናቸው ችግር የለባቸውም በሚል ለመንፈስ ቢጨመሩም ችግር የለብኝም ለማለት አይደለም። ስህተት ካለበት ይኸውልህ የመጀመሪያዎቹ አባቶች አትናቴዎስ እኮ የመጀመሪያው ይሄ በ334-35 ዓመተ ምህረት ገደማ የነበሩት እነዚህ ለሐዋርያት ቅርበት የነበራቸው ለነ ጳውሎስ መልእክታት ቅርበት የነበራቸው አባቶች እኮ እነዚያን መጻሕፍቶች ሲያሰባስቡ ሲያጠኑ ሲያፈላልጉ ሲያሰባስቡ እነዚህ መጻሕፍቶች ካጠገባቸው ነበሩ። ከብሉይ የብሉያት መጻሕፍቶች እነዚህ በአይሁድ ቤተ መቅደስ ነበሩላቸው። እነ ኩፋሌ እነ ሄኖክ እነ መቃብያን ሁሉ ነበሩላቸው። በግሪክ ቤተ መንግስት ላይብረሪ ነበሩላቸው መቃብያን። እነዚህ መጻሕፍቶች ለምንድን ነው ከቁጥር እንዲወርዱ የተደረጉት? ኑፋቄ አለባቸው። አይህ ምንድነው ኑፋቄያቸው? አንደኛ የተጻፉበትን የብሉይ ኪዳን ዘመን ሳይሆን እንደ አዲስ ኪዳን መልእክትን የያዘ ሐሳባቸው። አይ ለምን እንደ ብሉይ ኪዳን ላይ አይደል? ያው 80 አሐዱ ላይ አዲስ ኪዳን አለ፣ ብሉይ ኪዳን አለ። ብሉይ ኪዳን ተብለው አይደል? አሁን በብሉይ ኪዳን ውስጥ በብሉይ ኪዳን መጻሕፍት አሁን ኩፋሌን ሄኖክ የመጀመሪያዎቹ ቀዳሚ መጻሕፍቶች ነው የሚባሉት። ከነዚያ ከተጨማሪዎቹ እንዲሁም የሄኖክን መጽሐፍ የሚቀድም የለም። ከሙሴ ከኦሪት ዘፍጥረት ሁሉ ቀድሞ መጽሐፈ ሄኖክ ነው የተጻፈው ይባላል አይደለ? በታሪክ እንደዛ ነው የሚባለው። ስለዚህ መጽሐፈ ሄኖክ ለምንድን ነው ከዚህ ቁጥር የጎደለው ሲባል መጽሐፈ ሄኖክ የኑፋቄ የክደት መጽሐፍ ነው። ይኸውልህ እኛ አጥንተን አቀርበናል። ያጠናነው ምንድን ነው? መጽሐፈ ሄኖክ ትንቢታዊ መጽሐፍ ነው፣ የቁጥር መጽሐፍ ነው። ነገር ግን ሐዋርያት፣ ደቀ መዛሙርት፣ ክርስቶስ፣ ዕለተ ምጽአት፣ ድንግል ማርያም እያለ ነው የሚያወራ። ይሄ የሐዲስ ኪዳን ትረካ እንጂ የብሉይ ኪዳን አይደለም። ጭራሽም የዘመን አበው ከብሉይ ኪዳን በፊት የነበረ ቋንቋም አይደለም። ስለዚህ ድንግል ማርያም የሚለው ሐሳብ በአዲስ ኪዳን የነበረ የሐዲስ ኪዳን ሐሳብ ነው። በሐዲስ ኪዳን ዘመን የተጻፈ እንጂ እድሜው ወደ ኋላ ተሰጥቶት ነው እንጂ መጽሐፉ የዚያ ዘመን መጽሐፍ አይደለም። ሁለተኛ ነገር መጽሐፈ ሄኖክ ምዕራፍ 17ን ብታየው በጣም ያስደነግጥ። 18 ምዕራፍ 18 ላይ ቁጥር 1 ብትመለከተው ስለ መላእክት ስልጣን በጨረቃ ላይ ስልጣን ያለው፣ በከዋክብት ላይ ስልጣን ያለው፣ በፀሐይ ላይ ስልጣን ያለው፣ በመሬት ላይ ስልጣን ያለው፣ በውሃ ላይ ስልጣን ያለው፣ በተራራ ስልጣን ያለው እገሌ የሚባል መልአክ እገሌ የሚባል መልአክ እገሌ የሚባል መልአክ እያለና መላእክት ከሰዎች ልጆች ጋር ተጋብተው ልጆችን እንደወለዱ ይገልጻል። ምዕራፍ 18 ቁጥር 1 ላይ ግን ምን የሚላል መሰለህ? ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ አለው ይላል። 80 አሐዱን ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ አለው፣ የመንፈስ ቅዱስ ሥራ ያበሳጨኛል፣ ወደ ሐዘንም ይወስደኛል አለው። ምን ማለት ነው? ቅዱስ ሚካኤል ለጓደኛው ለቅዱስ ሩፋኤል ለሌላኛው መልአክ እንዲህ አለው። ምን አለው? የመንፈስ ቅዱስ ሥራ ያበሳጨኛል፣ ወደ ሐዘንም ይወስደኛል። ይሄንን መጽሐፍ ቅዱስ ብሎ መቀበል በእውነት ነው የምልህ በመንፈስ ቅዱስ ላይ በደል መፈጸም አይሆንም። ሚካኤል ነው በመንፈስ ቅዱስ ሥራ የሚበሳጨውና የሚያዝነው። በመንፈስ ቅዱስ ሥራ ወደ ሐዘን የሚወሰደው ሚካኤል ነው። ቅዱስ ሚካኤል መልአኩ የእግዚአብሔር መልአክ በመንፈስ ቅዱስ ሥራ ሲደሰት፣ በመንፈስ ቅዱስ ሥራ መንፈስ ቅዱስን ሲያከብር፣ ለመንፈስ ቅዱስ ምስጋና ሲያቀርብ ይገኛል እንጂ ይሄ መንፈስ ቅዱስ የሚሉት እያለ በመንፈስ ቅዱስ ይበሳጫል ያዝናል ማለት ነው። እንደዚህ አይልም። ስለዚህ እንደዚህ የሚል መጽሐፍ ካለ የእርግማን መጽሐፍ ነው። ቤተክርስቲያኒቱ ይሄንን ወደ ጎን ትተውና መጽሐፈ ሄኖክን እኮ ይሁዳ ጠቅሶታል። እዚህ አዲስ ኪዳን መጽሐፍ ላይ ሐዋርያው ይሁዳ ጠቅሶታል። ተረፈ ኤርምያስንም ማቴዎስ ጠቅሶታል። ስለዚህ እነዚህ ከቁጥር ጎደሉ የተባሉ መጻሕፍቶች ፕሮቴስታንት የማይቀበሏቸው ተሐድሶች የማይቀበሏቸው መጻሕፍቶች ይሄው ይሁዳ ጠቅሶታል። ይሁዳ የጠቀሰው ለምንድን ነው እኛ ማንጠቀመው የሚል ሙግት ያቀርባሉ። ለምሳሌ የአዳም ሰባተኛ ትውልድ የሆነው ሄኖክ ይላል ይሁዳ እግዚአብሔር ከአእላፍ መላእክቱ ጋር በፍርድ እንደሚመጣ ተናግሯል። ስለዚህ የሄኖክን መጽሐፍ ይሁዳ ከጠቀሰው ሄኖክ ጤናማ መጽሐፍ ነው፣ ተቀባይነት አለው። ይሁዳ ከተቀበለው ሐዋርያው እኛ መቀበል አለብን የሚል አስተሳሰብ ይዘው ሲሞግቱ እናያቸዋለን። ጥሩ ነው እንደ ሐሳብ። ነገር ግን ሐዋርያት የጠቀሷቸው መጻሕፍቶች ሁሉ እንደ መመሪያ ያገለግላሉ ብለን ካልን ደግሞ ገደል እንገባለን። ምክንያቱም በብሉይ ኪዳንም ብንመጣ በአዲስ ኪዳንም ተቀባይነት ሊያገኙ የማይችሉ የሐሰተኛ ነቢያት መጻሕፍትን ተጠቅሰው እናገኛለን። ለምሳሌ ጳውሎስ
ለቲቶ መሰል ሲጽፍለት የቀርጤስ ሰዎች ሐሰተኞችና አራዊት በላተኞች ናቸው ብሎ የገዛ ነብያቸው ተናገረ። ይሄም እውነት ነው አለ። ታስተውሰዋለህ? አየህ ጳውሎስ ነው ይሄን የተናገረው፣ ሐዋርያው ጳውሎስ ነው። የቀርጤስ ሰዎች ሐሰተኞችና አራዊት በላተኞች ናቸው ብሎ የገዛ ነብያቸው ምን ማለት ነው? የኛ ወገን ያልሆነ የነሱ ነብይ ተናገረ። ይሄም ደግሞ ትክክል ነው አለው። አጸደቀለት ጳውሎስ፣ ዕውቅና ሰጠው። ስለዚህ ያንን የሐሰተኛ ነብይ መጽሐፍ ትክክል ነው ማለት ነው፣ እውነት ጽፏል ማለት ነው። ጳውሎስ ጠቅሶታል፣ እንቀበለው። እንዲህ አይነት ሲስተም ውስጥ ከገባን በርካታ መጻሕፍቶችን ልንሰበስብ እንችላለን፣ ግን ውድቀቶቻችን ናቸው እኮ። ግን ታዲያ ስነ መለኮት ትምህርት ቤቶች እኮ ተቀብለዋቸው እያስተማሯቸው ነው መርጠው። ስነ መለኮት ራሱ እውነት ልንገርህ አይደል፣ የስነ መለኮት መምህራን እግዚአብሔርን በመፍራትና መንፈስ ቅዱስን በማዳመጥ ሳይሆን ዕውቀታዊ ስልት ነው እየተጠቀሙ ያሉት። እኔ ይቅርታ አድርግልኝና ገሌ ብዬ ስም መጥራት አልፈልግም እንጂ አንድ ትልቅ ዩኒቨርሲቲ መመረቂያ ወረቀት ስሩ ተብሎ ተማሪዎቹ ሲሰሩ ደግሞ በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን መጽሐፍ ስሩ ተብለው ለዚህ ገለጻ የሚያደርግልን ማን ነው ብለው ሲያስቡ መርጌታ ጽጌ ይባላሉ። እሺ እኔ ሄድኩኝ። እኔ ሲሄድ እዚያ ትምህርት ቤት አስተማሪያቸው እግዚአብሔር የለም ብሎ የሚያምን ነው። እዚሁ አዲስ አበባ ነው። የስነ መለኮት መምህር ሊቅ መለኮትን አምጥቶ ቁጭ አድርጎ የሚያስጨብጥህ መምህር ነው። ያ መምህር ምስጢረ ሥላሴን ፍትፍት አድርጎ ለአንተ የሚያስጨብጥህ መምህር ነው። ምስጢረ ሥጋዌን በደንብ አድርጎ ብትንትን አድርጎ ገልጦ የሚያስተምርህ መምህር ነው። እሱ ግን አያምንም፣ ሲጋራ ያጨሳል። እግዚአብሔር የለም ብሎ አንድ ጓደኛዬ ደንግጦ አብዶ ትምህርቱን ጥሎ ወጣ። እዚህማ አልማርም ብሎ እሱ ራሱ ሲጋራ ያጨሳል መምህሩ። አዎ ወጣ ብሎ ሲጋራ እያጨሰ። እንዴት ያለ ነገር ነው የሚነግሩኝ? ከፈለክ ልጠቁምህ፣ ሄድና ተማር። አይ እኔ ጉዳይ ተመጣጣለ እግዚአብሔር የለም እንዳትል ነው የምፈራለህ እንጂ ይኸውልህ ብዙ ምሁራን ዲግሪ መያዛቸው ባልከፋ ግን በመንፈስ ቅዱስ የበሰለ አይምሮ ሳይሆን በሌላ መልክ የተበረዘ አስተሳሰብና እውቀት ይዘው ነው የሚመጡት። ስለዚህ እንደ ፕሮፌሽናል ብቻ ነው የሚያስቡት ራሳቸውን ነው እሱን ነው የሚያዩት። ዲግሪው ወረቀቱ መያዙ ከዚህ ትምህርት ቤት በዚህ ተመርቄያለሁ እና ይሄን ተመርቄ ይሄ ቦታ ይሰጠኝ ለማለት ነው እንጂ በእውነት ነው የምልህ በእግዚአብሔር ቃል የበሰለ በመንፈስ ቅዱስ የሸመገለ በቤተ ክርስቲያን ያደገ ከጽዳት ጀምሮ ቀስ በቀስ በቤተ ክርስቲያን ያደገ እንደው መጽሐፍ ቅዱስ እያነበበ የመጣ ልጅ ይሻላል። ስለዚህ ስነ መለኮትን እሱ አይቀበሉትም? ቀበለዋለሁ። ይኸውልህ ጥሩ ነው፣ ግን ጥንቃቄ ያስፈልገዋል። የሚያስተምሩ መምህራን እነማን ናቸው? የሚያስተምሩ መምህራን ፈሪሃ እግዚአብሔር አላቸው ወይ? ለዚህ ለቤተ ክርስቲያን ሕልውና የሚቆጩ የሚቆረቆሩ ናቸው ወይ? እንደማንም እኮ ሳይንሳዊ ጥበብ እኮ ነው መጽሐፍ ቅዱስን እያጠኑት ያለ። አይ አንዳንዶቹ እኮ በተለያየ ቤተ እምነት ውስጥ ያሉ ሰዎች ናቸው እኮ መርጠው ስለዚህ ደግሞ የጥበብ መጽሐፎች እያሉ እኮ እየጨመሩ ያስተማሩ አይደል? ይኸውልህ አጋንንት ይጋባሉ ብለው ያስተማሩ እዚያው ትምህርት ቤት አጋንንት ያገባሉ። ሰው ከሰው ጋር መጋባት ይችላሉ፣ ወሲብ መፈጸም ይችላሉ ብለው ሁሉ አስተማሩ። ምክንያቱም መጽሐፈ መቃብያንና መጽሐፈ ኩፋሌ መጽሐፈ ሄኖክም ይህንን ስለሚል ድርሳነ ሚካኤልም የኛ ቤተክርስቲያን መጽሐፍ ራሱ ድርሳነ ሚካኤልም አጋንንትን ያወስው ወይተዋሰው የመውቱ ከመሰብ አጋንንት እንደ ሰው ያገባሉ፣ ይጋባሉ፣ ይሞታሉ የሚልም ስላለ እንደዚህ አይነት ነገሮችን እነዚህ ሰዎች ምን ችግር አለ በማለት በግዴለሽነት መንፈስ ይቀበሏቸዋል እንጂ በፍጹም ይሄማ ሕያው እግዚአብሔርን በዚህ አልበድልም ብለው ለእግዚአብሔር ክብር የሚቆሙ ጠንቃቃ መምህራን አይደለም ያሉ። ስለዚህ እርሶ ከ66ቱ መጽሐፍ ውጭ አይቀበሉም? አልቀበልም። አሁን እነዚህ የተጨመሩትን ሌሎች ይኸውልህ እኔ እናንተ አሁን ልዩነታችን እንናገር። ልዩነታችን የተጨመሩት ላይ ተቃውሟለኝ ከእያንዳንዱ ላይ ሁሉም ላይ ማለት ነው። ሁሉም ከተጨመሩት ላይ ሁሉም ላይ ተቃውሟለኝ። ነገር ግን የጠፉ ስላሉ እነዚህን ማሟያ እናድርጋቸው በሚል መንፈስ እነዚህን አልቀበልልህም። የጠፉ አሉ፣ ያልተገኙ አሉ። አዎ መጽሐፍ ቅዱስ ፍንጭ እየሰጠን ነው። ሁለተኛ ቆሮንቶስ ጠፍቷል ይለናል እኮ። የታሉ ታዲያ እነዛ? እርሶ እኮ አሁን ችግር በመጀመሪያው ፍለጋ ጊዜ ተፈልገው እኮ ችግር ምን አሉት መሰሉት እኮ የጠፉ አሉ የጎደላሉ ይላሉ። ከዛ ደግሞ መልሰው ደግሞ መጽሐፍ ቅዱስን ብቻ ነው የምቀበለው ይላሉ። ይኸውልህ ተፈልገው የተገኙት በወቅቱ ይኸውልህ ከአሪዎስ ብረዛ ለማዳን ተብሎ በተደረገው ሩጫ በጊዜው የተሰበሰቡት መልእክታትና ወንጌላት ሌሎቹ አልተገኙም። እንግዲህ በፍለጋ
ጠፍተው ያጧቸዋሉ። እነዚህን ያሉትን ግን 27 የአዲስ ኪዳን መጻሕፍት በአንድ ላይ ጠርዘው ሰብስበው 3 ጊዜ ስብሰባ አድርገው የዓለም አብያተ ክርስቲያናት መሪዎች 3 ጊዜ ስብሰባ አድርገው ካርቴጅ ላይ ይህንን የዓለም ቤተክርስቲያን ጸሐፊዎችን መዝግበውታል። ካርቴጅ ላይ ቅርጣግና ላይ ዓለም አቀፋዊ ስብሰባ አድርገው አጥንተው የአትናቴዎስ የፍለጋ ውጤት ምናልባት አትናቴዎስ ፈልጎ ያጣው በሌላ ቦታ ካለ እሱንንም እንድናገኘው አጥንተን እንድንጨምረው። የበርናባስ ወንጌልም እኮ ተገኝቷል በዚያን ጊዜ። የቶማስ ወንጌልም እኮ ተገኝቷል በዚያን ጊዜ። የጴጥሮስ ራእይ የተባለ መጽሐፍም እኮ ተገኝቷል ያኔ በፍለጋ ጊዜ። ግን ልዩ ወንጌል ነው። አይ የክርስቶስን የእግዚአብሔር ልጅ መሆንና የሰው ልጅ መሆኑን የሚያጣርስና ኑፋቄ ያስገባ ሐሰተኞች ቢጽ ሐሳውያን የሚባሉ መናፍቃን ያስገቡት ነው። ጳውሎስ የገላትያ ላይ ልዩ ወንጌል ብሎ የሚጠቅሰው ፎርጅድ ወንጌል አለ። እነዚህ ጳውሎስን መስለው የሚጽፉ በበርናባስ ስም የሚጽፉ አሁን እኮ ሙስሊሞች የሚጠቀሙበት የበርናባስ ወንጌል ኢየሱስ የእግዚአብሔር ልጅ ነው በአንድም ቦታ አይልም። በቃ አንድም ቦታ ላይ ኢየሱስ የእግዚአብሔር ልጅ ነው አይልም። እንግዲህ በርናባስን የመሰለ ሐዋርያ፣ ጳውሎስን ያሳደገ ሐዋርያ፣ ጳውሎስን ከቤተ ክርስቲያን ጋር በማገናኘትና ወደ አብያተ ክርስቲያናት በማዞር ስንት ሥራ የሰራ ታላቅ ሐዋርያ፣ እንዲሁም የዕብራውያን መልእክት የእሱ ነው የሚባለው በአንዳንድ ጸሐፊዎች እንደዚያ ግምት አላቸው። ይህን የመሰለ ታላቅ አባት የእግዚአብሔር ልጅ ብሎ ሳይል ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ በማያምን ስሜት ወንጌል ጽፏል ብሎ ማለት ትልቅ እብደት ነው። ስለዚህ በበርናባስ ስም ታዋቂነቱን የተጠቀመ አንድ ቤተክርስቲያንን ሊበክል የተነሳ ሰው በበርናባስ ስም ጽፏል ማለት ነው። በራሱ ስም እንዳይጽፍ ተቀባይነት ያጣል። ግን በበርናባስ ስም፣ በጳውሎስ ስም፣ በጴጥሮስ ስም የሆነ መጽሐፍ ይጽፋሉ። ስለዚህ እነ አትናቴዎስ ግን አዩት፣ መረመሩት። ሲያዩት በጣም የኑፋቄ መጽሐፍ ነው። ይህንን እየመረመሩ እያወጡ መጣል ጀመሩ። አጣርተው ያገኟቸው ግን 27 ናቸው በሰዓቱ ያገኟቸው። ይሄ ማለት ግን ጠቅላላ ተፈልገው ተገኝተዋል ማለት አይደለም። አየህ ቅድም እንዳልሁህ የሎዶቅያ መልእክት በሎዶቅያ የተጻፈችው ደግሞ በእናንተ ትነበብ ሲል ጳውሎስ እኔ እናንተ እንደው በቅንነት በጤናማ አእምሮ እንደው ብናይ ልክ ነው። የሎዶቅያ መልእክት እንግዲህ በመልእክታቱ ውስጥ የለችም። ምናልባት ሰዎቹ በጥንቃቄ ጉድለት አጥፍተዋታል ወይም ደግሞ ቅብብሎሹ ላይ አየህ ጳውሎስ ይሄን ሲናገር የነዚህን ደግሞ እነዚያ ተቀባብለዋል። ነገር ግን ከተቀባበሉ በኋላ አንብበው መልእክቱን በጊዜው ከተጠቀሙ በኋላ ከአንድ አማኝ ቤት ዝም ብሎ ይቀመጣል። ምናልባት በተለያየ ነገር የወቅቱ የጽሁፍ እንትን ደግሞ በጣም ደካማ ነው። በቀላሉ ሊጎዳ ሊጠፋ የሚችል ነገር ነው። ስለዚህ እንደ ዛሬው ቴክኖሎጂ ያፈራው የጽሁፍ መሳሪያ የለም እና በጥንቃቄ ካልተያዘ ይጠፋል እና በጥንቃቄ ጉድለት ምክንያት ጠፍቶ ሊሆን ይችላል። ወይ ከመጀመሪያዎቹ ከሎዶቅያ ከራሳቸው ጠፍቷል፣ ወይም ደግሞ ከዚህኞቹ ከመጣ በኋላ ጠፍቷል ማለት ነው። እንደዚህ ብለን ልናስብ እንችላለን። ታዲያ ስለጠፋ መጽሐፍ ቅዱስ ጎደሎ ነው ወይ? አይደለም። ጎደሎማ እንዳይሆን የዮሐንስ ወንጌል ብቻ የማቴዎስ ወንጌል ብቻ እንኳን ቢሆን ሙሉ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ማን እንደሆነ ፍጹም ሰው እንደሆነና ለደህንነታችን እንደሞተ ሁሉም ወንጌላት ይመሰክሩልናል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የሰው ልጅ ነው። ለደህንነታችን ሞተ። ያደል ወንጌል ማለት የግድ አልዓዛርን ፈወሰ፣ አስነሳ፣ ምን አለ? ይሄ ሁሉ መተረክ አለበት እንዴ? ወንጌልን ሙሉ ለማድረግ ብዙ ያልተጻፈ እኮ አለ ተባለ። ስላልተጻፈ ዮሐንስ ራሱ እኮ አጋለጠ። ያልተጻፈ የቀረ ነገር እንዲያውም የማይበቀው ሰማይ ምድር የማይበቀው አለ የቀረ አለ እኮ። ነገር ግን አምናችሁ ሕይወት እንዲሆንላችሁ ይተጽፏል አለ። ስለዚህ ለኛ ሕይወት የሆነልን ነገር ቀርቶልናል እንጂ አዎ እውነት ነው የቀረ አለ። ይሄንን መቅረቱ ጉድለት አድርጎብናል። ዮሐንስም አላለንም፣ ጉድለት አለው ብሎ አልነገረንም። ሙሉ ነገር በቃ ኢየሱስ የእግዚአብሔር ልጅ እንደሆነ አምልቶ አስቀምጦልናል። ይሄንን አምናለሁ። ጥሩ እሺ። እርሶ ከየት ቤተ ግን ተግባባን? ተግባብተናል። ማመንም አለብህ። አይ ማመን አይጠበቅብኝም እኔ ተው እንጂ። ማመን አይጠበቅብኝም። ሐሳቡትን እኔ ሐሳቡትን ነው የምሰማው። የኔ የግል አቋም የራሴን ምልከታና እይታ ነው ያለን። በልዩነት መቀጠል እንችላለን። ግዴታ አንድ መሆን አይጠበቅብንም። ቤተክርስቲያን እኮ ነን አንተና እኔ እኮ የክርስቶስ ቤተክርስቲያን። እውነት ነው። ግን ምን አሉት መሰሉት? ለምሳሌ ይሄ የእርሶ እይታና የእርሶ
ግን ያንተ ልትነግረኝ ትችላለህ? የኔን ደግሞ በሌላ ጊዜ ነግሮታል። የኔን አቋም ደግሞ ምን እንደማስብ ምን እንደምረዳ ነግሮታለሁ። እርሶ አሁን ምንድነው ኦርቶዶክስ ኖት ፕሮቴስታንት ኖት ምንድነው? ቅድም ተሐድሶም ተደጋጋሚ እያሉ ስላነሱ ተሐድሶ ኖት እርሶ? ተሐድሶ የሚባል ብቻውን እንደ ፕሮቴስታንት ወይም እንደ ኦርቶዶክስ የሚጓዝ ከማንም ጋር የማይነካካ ተቋም ተሐድሶ የለም። ኦርቶዶክስ ተሐድሶ አለ። ምናልባት ፕሮቴስታንት ተሐድሶም ይኖር ይሆናል፣ አታውቅም። ግን ፕሮቴስታንት መታደስ አለበት እዚህ እንታደግ ይሄንን እያሉ የሚጮሁ አሉ። በተቋም ደረጃ አላየኋቸው። በተቋም አይደለም። ይኸውልህ ተቋም የሚባል የሆነ ምንድነው ተቋም ማለት? በነገራችን ላይ እኔ ተቋም ቢለው አንድ የገባኝ ነገር አለ ስለ ተቋም። አንተ በተቋም ደረጃ የለም ስትል ተቋም ለምሳሌ ተቋም ማለት ፍቃድ ኖሮት የራሱ ዶግማ ይኖረዋል፣ የራሱ ቀኖናም ሊኖረው ይችላል፣ የራሱ አስተምህሮ ሊኖረው ይችላል። እኛ የምናመልከው በዚህ ነው፣ አስተምህሮታችን ይሄ ነው ብሎ ራሱን የቻለ ተቋም ይሆናል። የንግድ ተቋም ሊኖር ይችላል፣ የሃይማኖት ተቋም ሊሆን ይችላል። ይኸውልህ አሁን እሱ የምትለው በአንድ ቤተ እምነት የራሱን ዶክትሪን፣ የራሱን ስርዓት፣ የራሱን አካሄድ ምናምን አዘጋጅቶ ሲሄድ መንግስታዊ ፈቃድም በዚያ እንዲንቀሳቀስ መንግስት ማውቆት ሲሄድ ልክ ነህ፣ አንድ ተቋም ይባላል። ነገር ግን ተሐድሶ ለምሳሌ ይሄ ተቋም ነው ያንተ የሚዲያ ተቋም ነው ይባላል። ተቋም ነው፣ ልክ ነው። ፈቃድ ያለው ነው። የራሱ ዓላማ የራሱ ፕሮግራም አለው። ዶግማ እንዲኖረው አይጠበቅበትም። ዶግማ እንዲኖረው አይጠበቅበትም። እኛ ተሐድሶዎች ዶግማ ወይም ዶክትሪን አለን። ዶግማ ዶክትሪን አለን። ስርዓቶች፣ ቀኖናዎች አሉ። ይኸውልህ አሁን ገና ተሐድሶ ቦታ መሬት ተሰጥቶት ስፍራ ይዞ እዚህ ነው ያለ ነው ብሎ ሁሉን ነገር በግልጥና በይፋ ማለት በይፋ ስል ምን ማለት ነው? እንደዚህ በተቋም ደረጃ ማለት አይደለም። ተቋምማ አሁንም ተቋም ነው። ይሄንንማ መላጠራለህ። ተቋምማ ከሳቴ ብርሃን ራሱ ተቋም ነው። ተሐድሶ ተቋም ነው። ፈቃድ አለው። ይኸውልህ ፈቃድ ካለው ምንም አይኑረው ምንም መንግስት እውቅና ሰጥቶ እናንተ ቤተ እምነት ናችሁ። ቤተ እምነት ናችሁ። ቤተ እምነት ነን። ቤተ እምነት ሁነን ተሐድሶ ሆነን መንቀሳቀስ እንፈልጋለን። ቤተክርስቲያናችን እንድትታደስ እንፈልጋለንና የትኛዋ ቤተክርስቲያን ነው የምትታደሰው? ኦርቶዶክስ። እንዴ እናንተ ውጪ ናችሁ እኮ ኦርቶዶክስ አይደላችሁም። ከውስጥማ ማን ያስቀምጣል? ካልሆናችሁ ማደሳችሁማ። ለምሳሌ ይሄንን ቤት ማደስ ይሄን ስቱዲዮ ማደስ የሚፈልግ ሰው ውስጥ ገብቶ ሊያድስ ይገባዋል። ከውጭ ሆኖ ምኑ ነው የሚያድሰው? በምን ምክንያት? ይሄን ቤት የዚህ ቤት ምሳሌና የኛ የተሐድሶ ምሳሌ በፍጹም አይገናኝም። ሞግቱኛ እርሶ ይሞግቱኛ። እንደዛ ከሆነ ቤት ይታደስ ሲባል ውስጥ መግባት አለበት የሚያድስ አይደለም። እሺ ቆይ ይሄ ቤት ይታደስ ሲባል እቃዎች አሉት። የሚጠቅሙም ማይጠቅሙም የሚፋፋቅ የሚላላጥ ነገር ሁሉ ይኖረዋል። ባለሙያው ይመጣና ያየዋል። ምንም ነገር ሳይነካካ ገብቶ ያየዋል። ችግሮች አየ። ይሄ ቤት አደጋ ላይ ነው ይላል። ስለዚህ ለእድሳት ይሄ ነገር ያስፈልገዋል፣ እስከዚህ ድረስ መታደስ አለበት ይላል አይደለ? የተሰነጠቀ ካለ ይሄ እንዲሁም መደርመስ አለበት ከዚህ ላይ ሊል ይችላል። ምክንያቱም ተሰንጥቋል፣ አደጋ ላይ ነው ያለው። ስለዚህ እንደገና ብረት ገብቶለት የሆነ ነገር ምሰሶ እዚህ ላይ ሆኖለት በዚህ ሁኔታ ነው መቆም ያለበት ብሎ በጣም በከፋ ሁኔታ እድሳቱን ሊያተልቀው ይችላል። እድሳቱ ቀለም መቀባት ከሆነም ደግሞ ቀለም ነው የሚቀባው። ነገር ግን ያንን ለማድረግ መጀመሪያ በውጭ ነው አይቶ የሚጨርሰው። በውጭ አይቶ ከጨረሰ በኋላ እቃዎች እንዲወጡና ቦታ እንዲይዙ ይደረጋል። የሚጠቅሙ እቃዎች፣ የማይጠቅሙ ደግሞ እንዲጣሉ ነው የሚደረገው። ባለሙያው ይገባና ስራውን ይጀምራል ማለት ነው። የዚህ ቤት እድሳት በዚህ መልኩ ነው የሚታየው። ይሄ ሶፋ ቢቆሽሽ ልብሱ ይቀየር ከተባለ ልብሱ ነው የሚቀየረው። ስፖንጁ ደክሟል፣ ላልቷል፣ ስፖንጁ መቀየር አለበት ከተባለ ስፖንጁ ነው ሊመጣለት የሚችለው። ስለዚህ እድሳት በተለያየ መንገድ ይታደሳል። ኦርቶዶክስ ቤተክርስቲያን በውስጥ ሁናችሁ አድሱ ብትልንና እውቅና ብትሰጠን ፈቃድ ሳንጠይቅ ቤት ኪራይ ሳንደክም መከራ ሳናይ ሳንላላ ሳንራብ ከውስጥ ሁነን ቤተክርስቲያናችንን ስተቷን ብቻ እየለቀምን እያወጣን ማደስና ማስዋብ ማጥራትና ማሳመር የኛ ድርሻ ነው፣ እንሰራለን። ነገር ግን ቤተክርስቲያኒቱ አፍራሽ መሰልናት፣ ተቃዋሚ ጸረ ክርስቶስ መሰልናት፣ ጸረ ቅዱሳን መሰልናት። እንዲሁም የሐሳዊ መሲህ መልእክተኞች ናቸው፣ የፕሮቴስታንት ቡችሎች ተላላኪዎች ናቸው አለችን። ስለዚህ እነዚህ ሰዎች ባሉበት ግደሏቸው፣ አሳዳቸው፣ አደናችሁ ምቷቸው። እንዲሁም እነሱን የሚያከራዩ ኦርቶዶክስ ከክርስትና እንዲሰረዝ ከኦርቶዶክስነት እንዲሰረዝ ተደርጎ አዋጅ ወጣ። በእኛ ጊዜ በ1990 ዓመተ ምህረት መንጥር የሚባል 120 ቁጥር ያለው አባል ያለው ኮሚቴ ተዋቀረ። መንጥር የሚባል በየቤቱ ቤት እያንኳኳ የቤት ኦርቶዶክስ ነው?
አዎ እዚህ ቤት ከእናንተ የተከራዩት ሰዎች አሉ። እምነታቸው ምን ነው አያውቁ። አይ እንጃ ጠይቁ። እምነታቸው ምን ነው? ሙስሊም ነው? ሙስሊም ከሆነ ችግር የለም ተውት። ኦርቶዶክስ ከሆነ ችግር የለም ተውት። ሌላ መናፍቅ አለ፣ ጴንጤ አለ፣ አስወጡ። ምክንያቱም ነገ እናንተ ሰብከው እንደነሱ ነው የሚያደርጓቸው። አስወጡ እየተባለ የምንከራይበት ቤት እስክናጣ ድረስ ተንከራተናል። አየህ አሁን ይሄን ያህል ጴንጤ መሆን አላቃተን። በሳት በቃን እንዴ ምንድን ነው? እዚያው ጴንጤ ሆነን እንጫጫሃለን፣ ወንጌላችንን እንሰብካለን ማለት አላቃተንም። ነገር ግን ጴንጤ ከሆንህ ወደ አንድ ተቋም ከገባህ ያ ጴንጤ ተቋም ማለት የራሱን ዓላማ ይዞ የሚንቀሳቀስ በመከባበር የሚሄድ ወንጌልን ለኦርቶዶክስ በፈቃደኝነት ሊሰብክ ይችላል። አለበለዚያ ግን በባለቤትነት መንፈስ ፕሮቴስታንት ኦርቶዶክስን እንደ ባለቤት ሆኖ ሊሰብክ አይችልም። ሊሞግትም መብት የለውም። ምን አገባህ ይባላል። እኔ ግን ኦርቶዶክስ ነኝ። አሁንም ኦርቶዶክስ ነኝ። ኦርቶዶክስ የሆንኩት ለምንድን ነው? በባለቤትነት እኔ መብት አለኝ። እነሱ አልተሳሳተችም የሚሏትን እናት ቤተክርስቲያን እኔ ደግሞ እንደ ልጅ ተሳስተሻል ይሄው ማሳያዬ ብዬ ማቅረብ አለብኝ። በመጽሐፍ ቅዱስ መሞገት አለብኝ። እሺ እኔ ደግሞ ኦርቶዶክስ እንዳልሆኑ እንገረውታ። እሺ የትኛው ደብር ላይ ይሄዳሉ? የትኛው ደብር ላይ ያስቀድሳሉ? የትኛው ደብር ላይ ወይም ይቀድሳሉ ወይም ደግሞ በክህነቱ ያገለግላሉ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ያመሃል እንዴ? ለምን ኦርቶዶክስ ነኝ አላለው? ምን እሺ አንተ ይቅርታ የት ቸርች አባል እንደሆነ ካንተን አላውቅም እንጂ እንዲሁ እንበልና የመካነ ኢየሱስ ቸርች በቃ አባል ብትሆን መካነ ኢየሱስ የሆነ በፍጹም ጸረ ወንጌል የሆነ ስተት አየህባት እንበል። አንተ ምናልባት ወንጌላዊ ወይ ፓስተር ወይም በዚያ ውስጥ የምታገለግል ዘማሪም ነህ። ስተቱን አየኸው፣ አንዴም ሁለቴም ጠቆምህ። አይ ግድ የለም እናስተካክለዋለን እየተባልህ ዝም ተባለ። ምናልባትም ያሰተት የገቢ መንጭ ማግኛም ሆኖ እያገለገለ ሊሆን ይችላል። የገቢ ማግኛ ሆኖ ካገለ ግድ የለም አይም ብናል ደግሞ ይሄን ያህል ገቢ ይቀርብናል እንደው ግድ የላችሁ ይቀጥል እንደውና እንደዚህ የሚሉ ሰዎችን ደግሞ እናስጠንቅቃቸው ይባላል። ከዚህ ላይ አንተ ትቃወማለህ። እኔ ክርስቲያን ነኝ በፍጹም ይሄን አልደግፍም ያስተካክሉ ትላለህ። ያን ጊዜ ስርዓት ያዝ ትባላለህ። ከዚህ እኔ ስርዓት ያለኝ ሰው ነኝ ክርስቲያን ነኝ፣ ስርዓት ያጣች ቤተክርስቲያን ከስርዓት ውጭ የሆነች ቤተክርስቲያንን ለማስተካከል ነው እየጮኩ ያለሁት ትላለህ። ለአንዳንድ ምዕመናን ጓደኞች ትነግራለህ። ምናልባት ደጋፊ ታገኛለህ። በዚህ ሰዓት በአንተና በቤተክርስቲያኒቱ መካከል ጦርነት ይከፈታል አይደለ? ጦርነት ሲከፈት አንተ ነህ ችግር ፈጣሪው፣ ትባረራለህ። ቤተክርስቲያኒቱ እግድ ከስራም ከምንም ከቤተክርስቲያን ታፈናቀልሃለች። ነገር ግን አንተ አፈናቀለችኝ የራሷ ጉዳይ ገደል ትግባ ብለህ የምትተው ከሆነ መብትህ ነው። እናት ቤተክርስቲያኔንማ ያደግኩባትንማ በእግዚአብሔር ቃል ዕውቀት ያሳደገችኝንማ እንዲሁ ለክፎች አልተዋትም፣ እሟገታታለሁ በውጭ ሁኝም። አሁንም መካነ ኢየሱስ ነኝ። ከቤተ ክርስቲያን አባልነት እሷ ብታገደኝም እኔ ግን የክርስቶስ አገልጋይ ነኝ፣ መካነ ኢየሱስ ነኝ። ይሞግቱኝ፣ በቃ ይጥሩኝ፣ ይሞግቱኝ ብለህ ትጮኻለህ ሚዲያ ላይ። አንተና እነሱ አሁን ድብድብ ገጠማቸው፣ የቃላት ጦርነት። የሚሰሙህ እየበረከቱ መጡ። ይሄ ነገር አለ እንዲህ ሆኗል እንዲህ ምንድን ነው እያሉ ሲጠይቁ ይደነግጣሉ። መልስ ያጣሉ። እዚያ ቤት መልስ ሲያጡ ወደ አንተ ነው የሚመጡት። አንተ እየፈረጠምህ፣ አንተ እየተደራጀ ትሄዳለህ። እየተደራጀ ስትሄድ ደግሞ መከራየት ግዴታ ነው፣ ቦታ መያዝ ግዴታ ነው። ስለዚህ መንግስት ደግሞ ቀበሌ የሚመጣና ማነህ አንተ? ማን ፈቀደልህ? ስትዘምር ስትጸልይ የተገኘህ እንደሆን ከአንድ ቤት ተከራይተህ ፈቃድ አለህ ወይ ትባላለህ። ፈቃድ የለህም። ፈቃድ ከሌለ መንቀሳቀስ አትችልም ትባላለህ። ስለዚህ ሳትወድ በግድ መካነ ኢየሱስን ለመቃወም ፈቃድ ታወጣለህ። ተሐድሶ ሚኒስትሪ ብለህ። ከየት አወጣችሁት? እሱን እኔ ፍትህ ሚኒስቴር ነው ያወጣ ነው። እኛ ማነው መጀመሪያ ፍትህ ሚኒስቴር ነው። ፍትህ ሚኒስቴር ነው መጀመሪያ ፈቃድ ይሰጥ የነበረው ፍትህ ሚኒስቴር ነው። ከፍትህ ሚኒስቴር ግን ወደ ሰላም ሚኒስቴር ተዛወረ። ሰላም ሚኒስቴር ነው። ምንድን ነው የዶግማችሁና የእናንተ ዶክትሪናችሁ ምንድን ነው? ይኸውልህ እኛ እንደ ተሐድሶ የመጀመሪያው ትልቁ ዶግማችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ የምንጨምረው የምንቀንሰው የለም። ስርዓቶች አሉ፣ መጽሐፍ ቅዱስ ላይ ዶግማዎች አሉ። ስለ እግዚአብሔር አብ ብንጠይቅ ከመጽሐፍ ቅዱስ የተሻለ ማብራሪያ አይሰጠንም። ስለ እግዚአብሔር ወልድ ብንጠይቅ ማን እንደሆነ ኢየሱስ ዘላለማዊነቱና ዳህራዊነቱ ቀዳማዊነቱ መጽሐፍ ቅዱስ ነው የሚገልጸው። አይደለም ለምሳሌ የፕሮቴስታንቱ ወይም ወንጌል አማኝ 5 ሶላዎች አሉት፣ 7 ፒላሮች አሉት። ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ እነዚህ
ምስጢረ ሥላሴ አምስቱ አዕማደ ምስጢር አሏት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። አሁን ምስጢረ እናንተ ምንድነው? አሁን እናንተ የትኛውን ትቀበላላችሁ? እሺ እኛ ይኸውልህ የቤተ ክርስቲያኒቱን የስተት ትምህርት ምስጢረ ሥጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን በራሳችን እንደ ተሐድሶ ቤተ ክርስቲያኒቱ መቀበል ያለባት ይሄንን ነው ብለን አርመናል፣ አስተካክለናል። አሁን ማስተማሪያችን የእናንተ ምንድነው? የእናንተ በቀጥታ ወደ ፍትህ ሚኒስቴር ወይም ደግሞ አሁን ሰላም ሚኒስቴር ሄዳችሁ ስትቀበሉ ፍቃድ ስታወጡ የየት ቤተ እምነት ናችሁ? which means ኦርቶዶክስ አይደላችሁ። ኦርቶዶክስ ተሐድሶ ቤተ ክርስቲያን ይሄን ነው። ስለዚህ ኦርቶዶክስ ተሐድሶ የሚባል የለማ። ፈቃድ ከሰጠን ምን አገባ? እናንተ ናችኋ። እናንተ ናችኋ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክሉማ። እንወክላለን። በምን? እናንተማ የኢትዮጵያ ኦርቶዶክስ ተሐድሶ የሚባል የለም። ይኸውልህ እዚህ ላይ እውነት ተነጋግረን እንለፍ። ትልቅ ሰው ኖት፣ አከብሮታለሁ፣ ሐሳቦትን እሰማለሁ። ግን ስንሞግት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትባላለች፣ የኢትዮጵያ ወንጌል አማኞች የሚባሉ አሉ፣ እስልምናውም አለ፣ ጆቫ ዊትነስ አለ፣ የተለያየ አለ። እናንተ ደግሞ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነው የምትባሉት። ቤተክርስቲያኒቱ ጥያቄያችንን እስክትመልስ ድረስ በዚህ ፈቃድ አውጥተን እየተንቀሳቀስን። ማን የምትባሉ? ኦርቶዶክስ ተሐድሶ ቤተክርስቲያን። ኦርቶዶክስ ተሐድሶ ቤተክርስቲያን የምትባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር አንድ አይነት አይደሉም። ይኸውልህ ለምን አንድ አይነት አይደሉም? ከስም አጠራሩ ጀምሮ ይኸውልህ አንተ ፕሮቴስታንት ሆነህ ይሄንን ነገር የመዳኘትና ይሆናል አይሆንም ነው አይደለም የማለት መብቱ የለህም። እንዴ ያለኝ እንደ ሰው ይሄ ነፃ ሚዲያ ነው የምናወራው። አታውቀውም፣ አላቅም። ሳታውቋት ስሙን ሲነግሩኝ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባላለች ኦፊሻል የሚታወቅ፣ የእናንተ ደግሞ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነን አሉኝ። እርሶ ራሱ ከስም አሰያሚያችሁና ጥያቄያችሁ ራሱ ኦርቶዶክስ ከምትለዋ ቅጽላ ከመጠቀም ውጪ ተሐድሶ የምትባል፣ የእነሱ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ነው የሚባሉት። እናንተ የኢትዮጵያ ኦርቶዶክስ ተሐድሶ ነው የምትባሉት። ስለዚህ ትለያያላችሁ ማለት ነው። አሁን ተረጋጋ። እሺ ተረጋጋና ወደ መቋጫው እንምጣ። አይደለም መቋጫ እንሄዳለን። ምን መሰሉት መሪጌታ፣ እኔ ሳወራ በአመክንዮ ስለማወራ አንድ አይነት ነን ካሉኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ሊሆኑ ይገባል። አሁን እርሶ ክህነቶት የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን የሚባለው ውስጥ ነው ያሉት። ራሱ እዛ ቋት ውስጥ ራሱን ከተዋል። ቤተክርስቲያኒቱ ደግሞ ኦርቶዶክስ ተሐድሶ እንዳለ አምናለች። አሁን ደግሞ በራሷ ኦፊስ በራሷ በሊቃውንት ጉባኤ ቢሮ መጻሕፍት መታደስ፣ መመርመር፣ መታረም አለባቸው ብላ የእኛን ስራ ጀምራለች። ምን ይውጥህ? ኮርስ አንዳንድ ገድላትን እኔን አይመለከቱኝም እያሉ ነው። እሰይ እኛም እኮ እንዳለ ገርል የሚባል ሁሉ ተጠራርጎቶ ይቃጠል የሚል ተልኮ የለንም። ገርል እንዳለ እናምናለን። ነገር ግን ገድላት ቅዱሱን የሚያከብሩ ለእግዚአብሔር ክብር የሆኑ ለትምህርት የሆኑ ይሁኑ ነው የኛ ጥያቄ። ማርያም የምትባል የለችም፣ አልወጣንም። በማርያም ስም የተጻፉ የስተት መጻሕፍቶች ይታረሙ ነው ያልነው። ስለዚህ ሊቃውንቱ ይህንን የኛን ስራ ጀመረልን። ሊቃውንቱ ኦርቶዶክስ እኮ ተቀበለችን ማለት ነው። ኑ አብረን እንስራ አላለችም እንጂ አሁን ጥቂት ቀርቷታል እንጂ እኮ በራሷ በሊቃውንት ጉባኤ እኮ ስራውን ጀመረችው። እና አቡነ አብርሃም እኮ የዛሬ 2 ዓመት ገደማ መግለጫ ወጡ። መጻሕፍቶቻችን መታረም መስተካከል አለባቸው። ይህ ሊቃውንት ጉባኤ ሳይፈትሻቸው ሳያያቸው ወደ አገልግሎት መውጣት የለባቸውም እኮ አሉ ብፁዕ አቡነ ማትያስ። ኮርስ እነሱም ሲናገሩ ሰምቻለሁ። ገድላትን ቀኖናና ዶግማ አይደሉም እነዚህ ነገሮች እኮ መታደስ የሚችሉ ናቸው። ሰው የጻፋቸው ነገሮች ናቸው። አንዳንድም በዚህ ዓመት ይመስለኛል እንደውም አንድም መጽሐፍ በፍጹም እኛን አይወክልም ብለው አይ ቲንክ ሰርዘዋል፣ አንቀበልም ብለው። እኔ እየጠየቅኩ ያለሁት እናንተ እርሶ እንደውም ጥቁር ክርም አርገው አይቻለሁ። ለምሳሌ ጥቁር ክር የኢትዮጵያ ኦርቶዶክስ ቤተክርስቲያን መገለጫ ነው አይደል? እስከዛሬ ግን አርገው ለምን አደረጉት? ለምን አደረጉት? ምን አልከኝ? ለምን አደረጉት? ኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበት ጥቁር ክር አይደል እንዴ? ምንድን ነው እሱ? ግን እንዴት ምንድን ነው ስለ ክሩ ኦርቶዶክስ የምትጠቀምበት ከምን አንጻር ነው? እንግዲህ የተለያዩ መነሻዎች አሉት። ከመነሻው ለምሳሌ አይ ክር ላይ ቆያ ባላቀውም ያነበብኩት አለኛ ግዴታ ማወቅ እኮ አይጠበቅብኝም። እኔ እኮ ከእድሜም አንጻር ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አድግ ያለው መጥቻለሁ፣ አልነበርኩም፣ አላቅም። ስለማላቀው ነገር እርሶ አድርገዋል። እኔ ኦርቶዶክስ አይደለሁም ብዬ ስወጣ ጥቁር ክር አላረኩም። እርሶ ግን ጥቁር ክር አድርገዋል። አልወጣሁማ፣ አልወጣሁም እኮ ይኸውልህ፣ መስቀል እኮ አድርገዋል። መስቀልም አድርገዋል፣ ጥቁር ክርም አድርገዋል። ስላየሆኝ እኮ ነው። እኔ ይሄንን ለምንድን ነው የሚያደርጉት? እርሶ ኦልሬዲ ኦርቶዶክስ ቤተክርስቲያንም እርሶን አውግዛለች አንቀበልም ብለው እርሶና ጓደኞቹን። እናንተም ካልተቀበላችሁም ችግር የለም እስካላደሳችሁ ድረስ እኛም አንፈልግም ብላችሁ ወጥታችሁ የኢትዮጵያ
ኦርቶዶክስ ተሐድሶ ቤተክርስቲያን የሚባል ጀምረናል ከፍትህ ሚኒስቴር ቀድሞ በ90 አሁን ደግሞ በሰላም ሚኒስቴር ፍቃድ አለን እንደውም አልፎ ለብቻ የራሳችሁንም ካቴድራል ለመገንባት እንቅስቃሴ አላችሁ አይደል እንዴ ስለዚህ እንደዛ ከሆነ በቃ ራሳችሁን የተላችሁ ጴንጤም ያልሆናችሁ ኦርቶዶክስም ያልሆናችሁ ልክ ሙስሊምም ያልሆናችሁ ራሳችሁን የቻላችሁ ናችሁ ማለት ነው ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ መለጠፍ ያስፈልጋችኋል ተቀበለውም ባትቀበለው በልዩነት እናልፈዋለን ላስረዳ እኔ ልቀበለው እኮ አሁን እኔ ለምን መሰሉት አይደል እኔ ሳነሳ ሰው እዚህ የሚያደምጥ በልዩነት እናልፋለን መብቴ ነው ብለህ ስላልቀደምም አሁንም እዚህ ላይ ነገር የኛን አቋም እንድንገር ቢመችም ባይመችም ኦርቶዶክስ ነኝ አይበሉ ኦርቶዶክስ ተሐድሶ ነኝ ይበሉ አይችሉም የማይችሉበት ምክንያት እርሶ እየነገሩኝ ይኸውልህ እንኳን አንተ ኦርቶዶክስም አልቀማችኝም ይኸውልህ እዚህ አይደል እኔ እኮ እየቀማሁት አይደለም እርሶ ከነገር አልቀማሁት አልትበሉ ምሎት ምክንያት የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ነኝ እያሉኝ ነው እርሶ ስለዚህ ኦርቶዶክስን ኦርቶዶክስ ተዋህዶ አይደለም ምን መሰሉት አይደለም እየተጠቀምኩ አይደለም ምንም እየተናገርኩ አይደለም ምን መሰሉት እኔ መርጌታ ሐሳብን በደንብ ነው ማከብረው የሰዎችን ሐሳብ ግን ማለፍ የሌለብኝን ግን አንድ ስታንድ ግን ይዘው እንዲሄዱ ፈልጋለሁ ምክንያቱም ካልሆኑ አይደለሁም ነው ነኝ ካሉ ደግሞ የናንተ ኦርቶዶክስ ተሐድሶ ቤተክርስቲያን ጥቁር ክር ይፈቅዳል መብቴ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለም በተሐድሶ ግን ማድረግ መብት አለኝ የተሐድሶ አለባበሳችን እንዲህ ነው የተሐድሶ ትምህርታችንና ቀኖናችንና ዶግማችን ይሄ ነው ካሉ የናንተን ለህዝብ አስተላልፋለሁ ይሄ ማለት ነው ነጠላ ለጴንጤ ምኑ ነው ልልህ እችላለሁ አይ ነጠላ የኢትዮጵያ ነው ኢትዮጵያ ነው እሺ አድርገው ግን አንድም ጴንጤ መድረክ ላይ ሲዘምርም ሲሰብክም ምን ሲልም ታይቶ ነጠላ ለብሶ አያውቅም ነጠላ ለብሶ አያውቅም አውደ ዓመት ላምጣሎት አዳምጠኝ አታሯሩጠኝ አሁን በእኛ በተሐድሶ ስብከት ለምንድነው አውሮፓዊ ስታይል ያመጣችሁብን የአውሮፓ የባህል ወረራ ተደርጎባችኋል ኢትዮጵያዊ ሁኑ የባህል ልብስ ልበሱ በዓል ሲሆን ልዩ ፕሮግራም ሲሆን መዘምራኖቻችሁ ያበሻ ልብስ ለብሰው ይቆሙ ቢቻል ሰባቸው ካባቢ ልብስ ምንድነው ብለናልኛ እንደው ካባቢ ልብስ ምን ችግር አለ ብለናል የዚህ መስቀል አደባባይ ሆነ ሌሎች ስታዲየም ላይ ልዩ ፕሮግራም ስታደርጉ ኦርቶዶክስ ያበሻ ልብስ ለብሳ ስትመጣ እናንተ ግን ሌላ ብጥስጣሽ ልብስ ለብሳችሁ የምትመጡ ለምንድን ነው ጌታ ነፃ አውጥቶኛል ማለታችሁ ነው ከዚህ ነው ጌታ ነፃ ያወጣችሁ ብለን ብዙዎችን እየወቀስን እውነቴን ንገርህ ያበሻ ልብስ እንዲገዙና ፓስተሮቻቸው የጌታን ራስ ስትቀበሉ እንኳን ያበሻ ልብስ ለብሳችሁ ነው መባል ተጀምሮ በዚህ ስርዓት ከግማሽ በላይ ፕሮቴስታንት በእኛ ሐሳብ እየተስማማ ኑ ውቀሱን ኑ አስተምሩን የወጣንበትን ነገር ኑ ገስጹን እያሉ መሆን ይቻላል ተቃውሞ የለኝም አለባበስ ላይ እንደዚህ አይነት መሰል ነገር ላይ ወደ አረብ ሀገር ወደ ሱዳን ብትሄድ አለባበስ ይለበሳል የእስልምና የሚባል ልብስ የለም የአረብ ልብስ ነው ባህል ነው የባህል ልብስ ነው አሁን አንድ ነገር ወደ እኔ ስመጣ አስረግጬም ነገር ግን ስላልተዋጠልህ አልቀበልም ብለህ ልትሞግተኝ ግን አትችልም አይችላለሁ እኔ የምሞግቶት ምክንያት ምን መሰለህ አንተ እሺ ልክ ነህ ብዬ ልለፍ አይደለም እኔ እኮ ልክ ነህ ልክ አይደለም እንዲሉኝ አይደለም እርሶ ኦርቶዶክስ ነኝ እያሉ ነው እኮ አሁንም እርሶ ኦርቶዶክስ ነኝ በጣም ኦርቶዶክስ ተሐድሶ እንዴው ይቅርታ አድርግልኝና እዚህ መድረክ ላይ አሁን ደግም የምናገረው ከዚያ ውስጥ ካሉት ኦርቶዶክስ ከጳጳሳት ጀምሮ እስከታች ድረስ እንደኔ ያለ ጤናማና ትክክለኛ የነፍሬምናጦስን የጤናማ አባቶችን የናለቃ ታየን የናለቃ ኪዳነ ወልድ ክፍሌን ኦርቶዶክስ ተዋህዶ የቀናች ሃይማኖት የምትባለዋል ያችንን እምነት ጥሪት ባለ ሁኔታ ከክርስቶስ ቤዛነት ጋራ ከትምህርተ ሥላሴ ጋራ አበጥሪ የማስተምር ኦርቶዶክስ ተዋህዶዊ ጵጵስና የሚገባኝ ሰውን የነበርኩ ተደብድቤ ወጥቼ ነው እቅጩል እንግዲህ ያዙርህም ከሆነ ያዙርህ ምንም ልረዳ አልችልም ይኸውልህ ቤተክርስቲያኒቱ ዱላ ይዛ መሞገት አቅቷት አሁንም ፍርድ ቤት ገተረችኝ ድንግል ማርያም አታማልድም ብላ ፍርድ ቤት ገተረኛለች ታቦት ታምረ ማርያም የሞት መጽሐፍ ነው ብላ ፍርድ ቤት ገተረኛለች ከዚያ ሊቃውንቶች አሏት አይደለም ምን አለ ከሊቃውንቷ ጠርታ ሊቃውንቶቿን አሰብስባ ና አንተ መናፍቅ ና ዛሬ ተሸማቃ አፍረ መልሳተ ትሄዳለህ ተብዬ ምን አለ በራሷ ሚዲያ ተጠርቼ ብገባ ብጠየቅ ምን አለ ስለዚህ ታምረ ማርያም የቤዛነት ድንግል ማርያም የዓለም ቤዛ ናት ዓለም ሳይፈጠር የነበረች መላእክት ሲያመሰግኗት የነበሩ አዳምና ሔዋን ለሷ ሲባል የተፈጠሩ ተብላ በታምረ ማርያም የምትመሰገን ሥላሴን የካደ የኢየሱስ ክርስቶስን ማንነት የካደ
ቤዛነቱን የካደ መላእክትን አጠቃላይ የካደ ድንግል ማርያም በስሙ አምኖ ትንሽ እየጠብታ ውሃ ለድሃ በመስጠቱ 78 የበላ ሰውዬ ነፍስ የበላ ሰውዬ በሷ አማላጅነት ዳነ የሚል መጽሐፍ ለኔ የሞት መጽሐፍ ነው ብዬ ብል ነውር አይደለም። ይሄንን በቤተ ክርስቲያኒቱ አስተምሮ መሞገት ሲገባቸው ፍርድ ቤት ላይ ገተሩኝ። አሁንም ቢሆን ይሄንን አልሸማቀቅበትም። እየጮኩ ነው ለዳኛው የምነግረው፣ እየጮኩ ነው የምነግረው። አማራጭ የለኝም። ሞት ከሆነም የዘላለም እስራት ከሆነም እቀበለዋለሁ። እንዴት ቤተ ክርስቲያኒቱ ይህን ያህል ወርዳ እንዴት የሃይማኖት ጉዳይ ይዛ ፍርድ ቤት ትሄዳለች? ጳውሎስ እኮ አፍራለሁ ስለናንተ በውስጥ በእናንተ ሽማግሌ የለም ነው ያለው እኮ። እንዴ ይህን ጉዳይ ይዛችሁ ወደ ቄሳር ትሄዳላችሁ? እንዴ በእናንተ ሽማግሌ ጠፍቶ ነው? አዝናለሁ ነው ያለው ጳውሎስ። ስለዚህ እኔ ቤተ ክርስቲያኔ አሁንም ቢሆን እንደዚህ እንድትሆንብኝ አልፈልግም። እኔ እንደው ሶፊ ይቅርታ ሞቀርሁብህ። አይ ጥሩ ነው። ደስ ስለሚለኝ እንደ ስብከትም ስለቃጣይ ነው። እሺ ቤተ ክርስቲያኔ የፈለጋትን ስህተት ውስጥ ትግባ፣ እናቴና ተወዳታለሁ። እውነቴን ነው የምልህ። እንዲሁ ክርስቶስ በጋር ተገልጦ ያየሁበት የፕሮቴስታንት ቸርች ባይ ወይ ክርስቶስ እዚህ ነው ያለ ብዬ መምጣት አይሆንልኝም። ያ ክርስቶስ ከዚያ እንዲገለጥ ለቤቴ አለቅሳለሁ እንጂ አልመጣም። የፕሮቴስታንቶች ጋር ጭራሽ አይገቡ። የፕሮቴስታንት ቸርች አባል ሁኜ አልመጣም። እርግጠኛ ነው? አዎ። ኦኬ። አንድ ወቀሳ ላሳየሁት። አሁን በቅርብ ቀን እዚህ መጥቶ ነበር እኔ ጋር መርጌታ ሚስጥሩ፣ አሁን ወንድም ሚስጥሩ ተብሏል። የተናገረውን እርሶ ላይ የወቀሰውን ላምጣሉት።